ሉለ ባህሪ እግዚአብሔር አምላክ የሚወዳችሁ የሚወዱት ምእመናን ብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ዋላችሁ? እንድናስበው የረዳን እንድናመሰግነው የፈቀደልን ዕድሜ ሰጥቶ በሕይወት በጤና ቆይቶ በቤቱ ጥላ የጠበቀን የቅዱሳን አባቶቻችን አምላካቸው ፈጣሪያችን ልዑል እግዚአብሔር በሕይወታችን ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የዕርገቱ በዓል እንዲሁም የትንሣኤውን በዓል በሰላም አደረሰን አደረሳችሁ። ዛሬ ትልቅ በዓል ነው። 50ው ቀን ተስካረ ትንሣኤ ወይም ፋሲካ ነው የሚባለው። ከእርሱ ጋር አብሮ ደግሞ ዛሬ በተስፋ ሲጠበቅ የነበረውን የአዳምን ቃል ለመፈጸም የመጣው ክርስቶስ ተስፋውን ፈጽሞ ሌላ ተስፋ ደግሞ ወደ ፍጹም ድነት የሚያደርሰውን ልሳነ ዓለም ከሳቴ ምስጢር እግዚአብሔር መንፈስ ቅዱስን ለመላክ በኢየሩሳሌም ጸንታችሁ ቆዩ። ከአርያም ምስጢር የሚገልጥ የሚያስደስት የሚያረጋጋ ኃጢአትን ይቅር የሚል በደልን የሚደመስስ መንፈስ ቅዱስን እስክልክላችሁ የሚል ተስፋ የተሰጠበት ነው። ተስፋ ተፈጽሞ ተስፋ ለተሰጠበት ለዛሬው ዕለት ያደረሰን በትንሣኤው ሁላችንንም ከወናችን የአባቶች ሃይማኖት ምስክርነት የተሰበሰበበት ሃይማኖተ አበው የሚባለው መጽሐፍ እርሱ የተናገረው ከ62ኛው እስከ 69ኛው ያለ 7 ምዕራፎች አሉ። ከዚህ ውስጥ ከኔ ጋራ 67ኛው ምዕራፍ 40ኛው ቁጥር ላይ ያስተማረውን ትምህርት መነሻ አድርገን በጥቂቱ እንመለከታለን። ወለነሂ አዲ ለቤተ ክርስቲያን ሰሃበነ ሀቤሁ በከዊኖቱ ርእሰ ዚአነ እስመ ውስተ መካን ሀብሃሎ ርእስ እየይሄሉ ስጋ። እኛንና ቤተ ክርስቲያንን ገዣችን ስለሆነ እግዚአብሔር ወደ ራሱ አቀረበን። ራስ ባለበት በዚያ ሕዋሳት ይኖራሉና ብሏል። ይሄንን ጥንተ በዓለ ዕርገቱ በሚታሰብበት የስንክሳር መጽሐፍም ላይ ሊቃውንቱ አስቀምጠውታል። ምንጩ ይሄ ክፍል ነው። ከኔ ጋራ የዚህን መጨረሻ ላይ የተናገርኩትን ኃይለ ቃል የትምህርታችን መነሻ ርዕስ እናደርጋለን። ራስ ባለበት በሉ እስኪ ትደግሙት ጠቅለል አድርጉና ራስ ባለበት ሕዋሳት ይኖራሉ በሉ እስኪ። ምን አላችሁ? መልካም። ጸልዩ ወሰአሉ ለነሂ ከመያርሁ እግዚአብሔር አናቀጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቶ ዘክርስቶስ ምስጢረ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችንንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢራት ሁሉ ባለቤት እግዚአብሔር መንፈስ ቅዱስ በቸርነቱ ለሁላችንም የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይረዳን ዘንድ ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። እጢተ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ የእርሷን ክብር የማይገልጥላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሪተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የእኛ የደካሞቹ የኃጥአን ተስፋ የዓለም ሁሉ የመዳን ምክንያት ላዘነው ለተከዘው ለተጨነቀውና ለሚያለቅሰው ዓለም ከልቡ ላይ ሐዘን እንዲርቅ ከፊቱም ላይ እንባ እንዲደርቅ መጽናናት የሆነውን ደስታ የወለደች መዋዕለ ንስሐ እና በሞት ጥላ መካከል ወድቀን ለምንኖር ለሁላችንም ድቅድቅ ከሆነው ጨለማ ወደሚደነቀው ብርሃን እንድንሻገር ማንም የሚቀርበው በሌለ እውነተኛ ብርሃን ውስጥ የሚኖረውን ፀሐይ ጽድቅ እውነተኛ ፀሐይ እውነተኛ ብርሃን እግዚእነ ኢየሱስ ክርስቶስ በማኅፀኗ ተሸክማ ወደ ዓለም የወለደች እመብርሃን
ለሞተው ለተቀበረው ምድር ከሞት በኋላ ሕይወት ከመቃብርም በኋላ ትንሣኤ የተገኘባት መሰረተ ሕይወትም ትንሣኤ ወላዲተ አምላክ ድንግል እመቤታችን ማርያም በአማላጅነቷ አትለየን። መድኃኔዓለም አምላካችን አማኑኤል እረኛችን ሁላችንን በአጹረ መስቀሉ ደግፎ በቀደመው ስርዓት በአባቶቻችን ፍኖት በተዋሕዶ በረት ያጽናል። ጥበቡን እውቀቱን ምስጢሩን ይግለጥልን። የዚህ ታላቅ ታማኝ ሐዋርያ የዓለም ብርሃን የሆነ የቤተ ክርስቲያን አንደበት አፈወርቅ ቅዱስ ዮሐንስ ረድኤቱ በረከቱ በሁላችን ላይ ይደር። እንግዲህ ራሱ የቅዱስ ዮሐንስ መነሻ የሚሆን ምስጢራትን መጻሕፍትን በተረጎመበት በተለይ ቅዱስ ጳውሎስን ትምህርት ባስተማረበት የድርሳንና የተግሳጽ ክፍሉ ላይ ለዘያነብብ ቅድመ ይስክር ስሞ ለባለ መጽሐፍ ወምዝ ያንብብ ወይመሃር የሚያነብ የሚሰማ የሚያስተምር የሚማር ሰው ከማንበቡ ከመማሩ ከመናገሩ ከመስማቱ አስቀድሞ ተናጋሪውን ወይም ጸሐፊውን ይወቀው። ከዚያ በኋላ የጸሐፊው ደግነት ከታወቀ የመጽሐፉ ደገኛ መሆን በዚህ ይታወቃል። የጸሐፊው ክፋት ቢታወቅ የመጽሐፉን ክፋት በዚህ ይገለጣልና መልካም ሕይወት ካላቸው ሰዎች ብቻ መልካም ነገር ፈልጉ የሚል አብነት ስላለው ዛሬ ከሁሉ ቦታ እንለቅማለን የሚሉ ብዙ ሰዎች ቢበዙም ማለት ነው። ከሁሉ አይለቀምም። የሚለቀመው መልካም ከተዘራበት መልካም እርሻ ላይ መልካም ፍሬ ነው። ስለዚህ ልንማራቸው ልናውቃቸው የሚገቡ እነዚህ ናቸው። መጽሐፍ ለከመዘ አይምርዎሙ እንደነዚህ ያሉትን እወቋቸው ይላል እንጂ እውቁዎሙ ለገበርተ እኪት ክፉ አድራጊዎችን ግን እወቁባቸው ነው የሚለው። እወቋቸውና እወቁባቸው የተባሉትን መለየት ያስፈልጋል። ስለዚህ ነገረ መናፍቃንን በመማርና በመስማት ብዙ እውቀት አይገኝም፣ ክህደት ካልተረፈ በቀር ጥርጣሬ ካልተረፈ በቀር። ስለዚህ እንዲህ ያለውን ልሳነ ሰይፍ አንደበቱ እንደ ሰይፍ የሆነ ታላቁን ቅዱስ ዮሐንስ አፈወርቅን ለማወቅ እንዲቻል ትላንት ነው ቤተ ክርስቲያን እረፍቱን የዘከረችው። እንግዲህ በዓል ሲታሰብ ዋዜማ ዕለት ማግስት ሁሉ ነው የሚዘከረው እና ይህን ትልቅ አባት መርሳት ስለ ዕለቱ የሚያስተማረውን መዘንጋት የሚገባ አይደለም። ከዛ ውጪ ለዓመት የሚሆን በረከት ያለው ትልቅ አባት ስለሆነ ጥቂት እናነሳለን። ለመነሻ ግን እንዲሆንን ዛሬ የሚታሰብ ቅዱስ አባት ደግሞ ለሱ መነሻ ምንጭ ስለሆነ ዛሬ በቤተ ክርስቲያናችን ግንቦት 13 ቀን ቅዱስ ሳዊሮስ ቅዱስ አርሳኔዎስ የሚባል ታላቅ ሊቅ ቅድስት ቤተ ክርስቲያናችን ትዘክራለች። አርሳኔዎስ የሚነገረው ታራሚ ጿሚ የነበረ በምንኩስና ሕይወቱ ተግቶ ገዳም በዓት አጽንቶ እግዚአብሔርን ደስ አሰኝቶ ያለፈ ታላቅ አባት ነው። የዚህ ታላቅ መስተጋድል መዓዛ ሕይወቱን እግዚአብሔር በሁላችን ላይ ያሳድርብን። ቅዱስ አርሳኔዎስ ከልጅነቱ ጀምሮ ጥበብ ስጋዊ ጥበብ መንፈሳዊ የተማረ ከሰማይ የከዋክብትን ቁጥርና ፍልስፍናቸውን ጭምር ሲያጠና የኖረ ታላቅ ሰው ነው። በመንፈሳዊ እውቀቱ ከብሉያቱ ከሐዲሳቱ የሚጠየቅ ነው። እንዲህ ያለው ሊቅና መምህር አንሰደውም። ዶሲዮስ በቤተ መንግስት አኑሮት ልጆቼን አስተምራቸው ብሎ ሁለት ሕፃናት ልጆች ልክ እንደኛው አብርሃና አጽብሃን እንደምንዘክረው ኢዛናና ሳይዛናን በሃይማኖት እንደምናከብረው ብርሃነ ዓለም የሚሆን ኢትዮጵያዊ ብርሃን በተለይ ከሳቴ ብርሃን አባ ሰላማ እንዳስተማራቸው ይህ ታላቅ መምህር ቅዱስ አርሳኔዎስ በቤተ መንግስት በሮም ማለት ነው። የሮም ታላቁ ሮም የሚባለው ዛሬ ያለው የጣሊያን ግዛት ብቻ አይደለም፣ ወይም የጣሊያን ዋና ከተማ ሮሜ ብቻ አይደለም። ሮም የሚባለው ሮማን ኤምፓየር የሚባለው ትልቁ የሮም ግዛት ነው። ታላቁን የሮም ግዛትን ኋላ ሁለተኛ መናገሻ ከተማ አድርጎ ታላቁ ቆስጠንጢኖስ በስሙ የሰየማት ሁለተኛ ከተማ መናገሻ ናት እንጂ ሮሜ ላይ ታላቅ ንግስናን ገንዘብ አድርጎ ከቆስጠንጢኖስ በኋላ ቴዎዶሲዮስ የሚባለው ታላቁ ማለት ነው ዘያቢ ታላቁ ቴዎዶሲዮስ በዛ በቤተ መንግስት አኑሮታል። ሁለት ልጆች አሉት። አንደኛው አኖሪዎስ ይባላል፣ ሁለተኛው አርቃዲዮስ ይባላል። እነዚህ ልጆቹን ታላቁ አርሳኔዎስ በሚገባ አስተምሯቸዋል። ሲያስተምራቸው ምግባርም ሃይማኖትም እንዲኖራቸው አድርጎ አነጿቸዋል። ምን እንዲኖራቸው? ምግባር እምነትም እንዲኖራቸው፣ በሃይማኖት እውቀት እንዳያጡ፣ እንደገና በሃይማኖት ደግሞ ግብረ ገብነት እንዳያጡ። ስለዚህ የእውቀትም ሰዎች የግብረ ገብነትም ሰዎች ነበሩ። እየቀጣ ይላል ለስጋቸው ለጊዜው የሚያም ቢሆን ለነፍሳቸው ጥቅም ነውና የንጉስ ልጆች ናቸው ብሎ አለል ዘለል እንዲሉ ሳይተዋቸው ሰርቶ ቀጥቶ አስተዳድሯል።
እንኳን ለሌላው ልጅ እንዲህ ኃላፊነት መወጣት ዛሬ ለራስ ልጅ እንኳን ራስ ምታት የሚሆን ቤተሰብ ነው ያለው። ልጆቻችን እንዴት እንደምናባልጋቸው ተመልከቱ። ማንቀጣቸው፣ የማንንከባከባቸው፣ ለነፍሳቸው ጥቅም የሚሆን የሚያልቀውን ስንሰጣቸው የሚዘልቀውን ግን ስንነሳቸው እንታያለን። አይናቸው ገና በልጅነታቸው የስክሪን ታይማቸው በዝቶባቸው አልበላ ሲሉ ስልክ ነው የምናሳቅፋቸው ልጆቻችንን። በህሊናቸው የሚሳሉ ስዕላት ገና በህፃንነት አይምሯቸው ላይ በውስጣቸው የሚያድሩት ነገሮች በሙሉ ነገ ለእድገታቸው ወሳኝ መሆኑን እንረሳለን። አበው ምን ይላሉ? ህፃናት ማለት ውሃዎች ናቸው ይላሉ። ውሃ እንግዲህ ታውቃላችሁ ሁላችሁም፣ ሲቀመስ በራሱ ጣዕም የለውም። ውሃ ሲታይ ቀለም የለውም። ውሃ የራሱ ቅርጽም የለውም። ውሃ የራሱ ሽታ የለውም። ህፃናትም እንዲህ ናቸው፣ ቅርጽ የላቸውም። የተቀመጡበትን እቃ ቅርጽ ይመስላሉ። ወደ እሳት ካስጠጋችሁት ያ ውሃ እንደሚተነው ሁሉ ልጆችም በቀላሉ ሊጠፉ የሚችሉባቸው እድሎች ብዙዎች ናቸው። ከቀዘቀዘ ስፍራ ስታስቀምጧቸው ግን የእቃውን ቅርጽ እንደሚይዙት ቀዝቅዘው ሰክነው ካደጉ ቤተሰቦቻቸውን ይመስላሉ። አይብ አባቱን ልጅ አባቱን መምሰል የሚችለው ቤተሰብ ልጁን ሲያቀዘቅዘው ብቻ ነው። በትኩስነት የሚነድ እንደ ፈቃዱ የሚያሰማራው ከሆነ የወለዷቸውን ልጆች የራሳቸው ልጆች እስከማይሆኑ ድረስ ቤተሰቦች ልጆቻቸውን ያጧቸዋል። ለዚህ ነው ውሃ ቅርጽ እንደሌለው ልጆች ቅርጽ የላቸውም። ውሃ የተቀመጠበትን ቦታ ቅርጽ ነው የሚይዘው። በብርጭቆ ካስቀመጣችሁት፣ በሳህን በትሪ ካፈሰሳችሁት፣ በሜዳ ከበተናችሁት ያንኑ ነው የሚይዘው። ስለዚህ ልጆች አለል ዘለል እንዳይሉ ፈሰው ሳይታፈሱ እንዳይቀሩ ማለት ነው። ልጆችን መጥኖ በበጎ ዕቃ ንጹህ በሆነ ስፍራ ላይ ማስቀመጥ ያስፈልጋል። ጠቢቡ ሶሎሞን ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ አውቆ አድጎ አይደለም የሚለው፣ ሲሸመግል እንኳን ከእርሷ ፈቀቅ አይልም ተብሎ ተነግሯል። ውሃ የራሱ ሽታ የለውም። ህፃናት ንጹህ መዓዛ ነው ያላቸው። እንዲያውም ውሃና ልጆች ሲገናኙ ራሱ ብዙ ምስጢር አላቸው። ምክንያቱም በህፃንነታቸው በ40 ቀን ልጆች ለውሃ ለስመ ክርስትና የተገቡ ከሆኑ ወንነሰ ኩልነ እለተጠመቅነ በስመ አብ ወወልድ ወመንፈስ ቅዱስ መዓዛሁ ለክርስቶስ ብነ። ቅዱስ ቀሌምንጦስ የሮም ሊቀ ጳጳሳት እኛ ሁላችንስ በአብና በወልድ በመንፈስ ቅዱስም ስም የተጠመቅን የክርስቶስ መዓዛ አለን ይላል። የማን መዓዛ አለ? ማን ነው የምንሸተው? እኛ እንኳን አንሸትም። ያው ህፃናቱ ግን እንደሱ ይሸታሉ። ብትጠጓቸው እንደነዚህ ላሉት ናት የእግዚአብሔር መንግስት። ይትክልዎ ደጋቸው ተሳዳቢ ቤተሰብ ውስጥ ያደገ ልጅ አፉን የሚፈታው አባት እናትን በሚሰድብበት የስድብ አንደበት ነው። እናት አባቷን በምታይበት አይን ነው። እናት ባሏን በምትመለከትበት አይን ነው ልጅ ቤተሰቡን። ሊቀ ነቢያት ሙሴን እግዚአብሔር አምላክ ብዙ ጊዜ በአንደበት ተነጋገረው። ከዚያ በኋላ ሙሴ ምን አለ? እግዚአብሔርን ፊትን አሳየኝ አለው። ፊትን አሳየኝ፣ እንዲህ በንግግር በቃል የሰማሁትን በአይኔ ላይ እወዳለሁ አለው። ከዚያ በኋላ እግዚአብሔር ሙሴን ምን አለው? ፍጥረት አይቶኝ አይድንም አለው። ፍጥረት አይቶኝ ምን አይልም? ለዚህ ነው ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 13 አንስቶ ለእግዚአብሔርሰ አልቦ ዘርዮ ግሙራ አላ ወልድ ዋህድ ዘሃሎ ውስተ አጽንዑ ውእቱ ነገረነ። እግዚአብሔርን ያየው አንድስ እንኳ የለም ይላል። በእቅፉ ያለ አንድያ ልጁ እሱ ተረከው እንጂ እግዚአብሔርን ደርሶ በቅቶ ሊያይ የሚችል ማንም የለም። ወልድ ዋሂድ አንዱ ልጅ ዘሃሎ ውስተ ህጽነ አቡሁ በአባቱ እቅፍ ያለ እሱ መጥቶ እኔን ያየ አባቴን አይቷል ብሎ እሱ ተረከው እንጂ በአይኑ በቅቶ ከፍጥረት መካከል ነቅቶ ቆሞ ሊያየው የሚችል ማንም የለም። ምን አለው? ኋላ ግን ይወደዋል ሙሴ የዋሁን ፊቴን አታይም ግን ጀርባዬን ታያለህ አለው ይላል። ምንን ታያለህ አለው? ተናገሩ እስኪ። ምንን ነው ታያለህ አለው? ጀርባዬን። ምን ማለት ነው ሲሉ ጀርባ ኋላ ማለት ነው። ስለዚህ በኋላኛው ዘመን በዘመነ ስጋዌ በታቦር ተራራ ታየኛለህ ማለቱ ነው። አንድ ሁለተኛ ጀርባዬን ታያለህ ማለት ጀርባ የልጆች ማኖሪያ ነው። ጀርባ ልጅ ይታዘላል አይደል? አታውቁም አይደል? እናቶች ጀርባ ነው የሚታዘለው ልጅ ድሮ። ዛሬ የት ነው የሚታዘለው? ቁም ነገራችን እሱ ላይ ነው። ልጅ የሚታዘለው ዛሬ የት ነው? በአንቀልባ በጀርባ። አንቀልባ ራሱ ምን እንደሆነ ብዙ ሰው አያውቅም። ልጅ በደረት ነው መሰለኝ። አሁን ዛሬ ሱቅ በደረቴ ነበር የሚባለው፣ ልጅ በደረቴ ነው መሰለኝ። ልጅን በደረቱ ነው የሚያሳድገው። ከዛ የጥንት ልጆች ቤተሰብ ነው የሚከተሉት። አባት ከፊት ልጅ ከፊት፣ አባት ከፊት እናት ከፊት ልጅ ከኋላ ነው። እንደሆነ ነገር እንኳን ቢያደናቅፋት እናት እኔን ያስቀድም ማለቷ ነው። የዛሬዋ ትራስ ነው የምታደርገው መሰለኝ ልጇን፣ መከላከያዋን ከፊት።
ከዚያ እናቱን እያየ ነው የሚያድገው። ሀፊረ ገጽም የለውም። ቀና ቀና ብሎ ያያል። ስትቆጣው አያፍርም፣ አንገቱን አያቀረቅርም። ልጆች አይታችሁ ከሆነ አሁን እዚህ እናያለን ቤተ መቅደስ ለቁርባን ሲመጡ ሲያለቅሱ ተው ሲሏቸው ሲያስቸግሩ ሊመቷቸው ሲሉ መልሰው ቤተሰባቸውን የሚመቱ ልጆች ማለት ነው። ጥንት እንኳን ቤተሰቡ ላይ እጁን ሊቃጣ ቀርቶ ማለት ነው ሕፃን ልጅ ከመፍራቱ የተነሳ ገና ሲኮሳተሩ ሮጦ ነው ገብቶ የሚደበቅ ራሱን የሚሸሽግ እንዳሳደጉት ነው ልጅ ማለት ነው። እና ጀርባዬን ታያለ ማለት ጀርባ ልጅ ይታዘልበታል። በልጄ ታየኛለህ ማለቱ ነው ይላል። እግዚአብሔርን ያየው ማንም የለም ተብሎ ተነግሯል። ስለዚህ ልጆች ቤተሰቦቻቸውን ፈርተው የሚያድጉ ወላጆቻቸውን የሚከተሉ ቤተሰብ ልጅን የሚያስከትል እንጂ የሚያስቀድም መሆን የለበትም። የሚመክርና የሚገስጽ ባህሉ ልጆችን የመጨቆን ያህል ነፃነት የሚነፍግ እንዳይመስልን። ምክንያቱም አውታታ የሚሆን መረን አደግ ልጅ እንኳን አገር ሊረከብ ቤተሰቡንም ሊረዳ አይችልም። በሰለጠነው ዓለም እናውቃለን። አንዳንድ ልጆች ቤተሰቦቻቸውን ይከሳሉ፣ መንግስት ይወስድና ወላጆችን ልጅ አልባ ያደርጋቸዋል። ሁሉ እናቴ በአግባብ አታሳድገኝም፣ እንዲየከለከለችኝ ነው፣ በዚህ መልኩ እየጨቆነችኝ ብሎ ጭምር ልጅ ቤተሰብን የሚከስበት ዓለም ነው። ስልጣኔ ይመስለዋል። ስለዚህ ዛሬ የሚወለዱ ትውልዶች የሚወለዱ እንጂ የማይወልዱ ሆነዋል። ለምን? ልጁ የነሱ ስላልሆነ ማለት ነው። መንግስት የሚጦረው ከሆነ ሲያድግ ልጅን ወልዶ እንደ ልጅ ማያሳድገው ከሆነ የወለዳችሁት ልጅ የሚቀርጸው ሌላ የሚያሳድገው ሌላ ከሆነ ልጆች ላይ ካልሰራን ነገዋ ቤተ ክርስቲያን የነገዋ ሀገር ተስፋ ማይኖራት ናት። ስለዚህ ቅዱስ አርሳኔዎስ ታላቁ መናኝ በቤተ መንግስት ሆኖ ልጆቹን ግን በምግባር በሃይማኖት ኮትኩቶ ያሳድግ ነበረ ይላል። የኋላ ታሪኩ ብዙ ነው። እነዚህ ሁለቱ ግን አባታቸው ቴዎዶሲዮስ እንዳረፈ ቴዎዶሲዮስ የአቢ ታላቁ ቴዎዶሲዮስ እንዳረፈ አንደኛው ሮምን አንደኛው ቆስጠንጠንያ ለሁለት ተካፍለው አገር ሲገዙ ኖረዋል። እና አርቃዲዮስ የሚባለው በቆስጠንጠንያ የነበረ በጣም ንቁ የነበረ አባቶች መምህራን ሊቃውንትን የሚወድ ንጉስ ነው። አኖሬዎስ ራሱ ጻድቅ ነው። በህይወቱ ዘመን በሙሉ ያደረጋቸው ትልልቅ ስራዎች እናንተ የድርሳነ ቅዱስ ሩፋኤልን የወርሃ ጳጉሜን ብታነቡ የአኖሬዎስን ታላቁን ስራ ትገነዘባላችሁ። ኋላ እነ ቴዎፍሎስ በተነሱበት ዘመን እርሱ ካደረጋቸው በጎ ስራዎች የተነሳ እንዴት በንጽህና በቅድስና ከማደጋቸው ኋላ ለሚነሱ ክርስቲያኖች በተስፋ እግዚአብሔር ስራ እንደሰራባቸው አኖሬዎስና አርቃዲዮስ አብረው ሲኖሩ አውዶክሲያ የምትባል ሚስት አግብቶ አርቃዲዮስ በቆስጠንጤንያ ይኖር ነበረ። የዛሬው ቅዱስ አርሳኔዎስ ያሳደገው አርቃዲዮስ ማለት ነው። ከአውዶክሲያ ጋር አብረው ሲኖሩ ሁለቱም እግዚአብሔርን የሚፈሩ እንደ ሕጉ የሚያድሩ ነበሩ። አውዶክሲያም አርቃዲዮስም ማለት ነው። በዘመናቸው ደግ መምህር በጎ ጳጳስ በሀገሩ እንዲሾም ከመፈለጉ የተነሳ ገና ከልጅነቱ እያለ እያስጨነቀ ቅዱስ ዮሐንስ አፈወርቅን ለዚህ ለጵጵስና ማዕረግ እንዲበቃ አርቃዲዮስ ብዙ ስራ ሰርቷል እና በቆስጠንጠንያ ሊቀ ጳጳስ ሆኖ ቅዱስ ዮሐንስ አፈወርቅ ተሹሟል። ቅዱስ ዮሐንስ አፈወርቅ በትጋት የሚኖር ሕይወቱ ንጽህናው ቅድስናው እጅግ የተመሰከረለት ነው። መምህር ዓለም ነው። የዓለም መምህር ነው። በበዓት ራሱን ለይቶ ጥቂት ጊዜ ከኖረ ኋላ ግን ወጥቶ ምድሪቷን ጨው ሆኖ አልጫውን አጣፍጧል። ብርሃን ሆኖ ጨለማውን ገልጧል። የዲያብሎስን ስራ ያፈረሰ ሁር ወመሃር ሂድና አስተምር ብሎ ወንጌላዊ አድርጎ ክርስቶስ የላከውን እና ቀን ቀን ያስተምራል። በጣም ብዙዎችን ይመክራል። ሌሊት ደግሞ በበዓቱ እየጾመ እየጸለየ እየሰገደ እግዚአብሔርን ደስ እያሰኘ ይኖራል። ከሌሊቶቹ መካከል በአንዲቷ ሌሊት ይላል እምነ ለያሊ በአሐቲ ሌሊት ታየው። ያን ጊዜ ዮሐንስ አፈወርቅ እሱን ማየት አቃተውና ደንግጦ ወደቀ። ተንስ ወኢትፍራ ኦ ፍቁረ ዳንኤል ሐዲስ፣ አዲሱ ዳንኤል የኔ ወዳጅ ተነስ አትፍራ አለው ያ መልአክ። ዳንኤል አይደለው እኔ ዮሐንስ ነኝ ነው የሚለው አፈወርቅ ዮሐንስ። አጸናው አበረታው። ትላንት ታውቃላችሁ ዮሐንስ አፈወርቅ ያረፈበት ዕለት ነው። እንደገና ደግሞ ቅዱስ ሚካኤል ዳንኤልን በአንበሳ ጉድጓድ እያለ የረዳበት ቀን ነው። ሁለቱም አንድ ላይ ነው የሚታሰቡት በራሱ። አዲሱ ዳንኤል ተብሏል አፈወርቅ ቅዱስ ዮሐንስ። ልሳነ ጳውሎስ ተብሏል። የጳውሎስ አንደበት የተከናወነለት ሲጽፍ ሲያስተምር ሲገልጥ
ቅዱስ ጳውሎስ መጥቶ የሚተረጉምለት ነበር። ካልገባው የጳውሎስ መልእክት ይሄ ምንድነው ትርጉም ና ጳውሎስ ግለጥልኝ እያለ ይጠራዋል። ቅዱስ ጳውሎስ መጥቶ አንደበቱን አንደበት እያደረገ ያጽፈው ነበር እየገለጠል። አይታችሁ ከሆነ አንዳንድ ጊዜ ቅዱስ ዮሐንስ አፈወርቅ በስዕል ሲሳል ቆሞ እየጻፈ ካጠገቡ አንድ ሰው ወደ ጆሮ ተጠግቶ ቆሞ ይሳላል። አንድ ቅዱስ ሰው ያ ቅዱስ ካጠገቡ የሚሳለው ታላቁ ቅዱስ ጳውሎስ ነው። ብርሃነ ዓለም የተባለ ህሩይ ነዋይ ምርጥቃው አንደበቱን አከናውኑ እንዲናገር ጳውሎስ ያስተማራቸው እነዚያን መልእክታት በሙሉ ፍካሬ ምስጢራቱን ገልጦ ያስተምር የነበረው ይሄ ሊቁ ቅዱስ ዮሐንስ አፈወርቅ ነው። በእለቱ ግን ስሙን አዲሱ ዳንኤል ብሎ መልአኩ ገለጠ። አትፍራ፣ ተነስ የኔ ወዳጅ አንተ አዲሱ ዳንኤል አለው። ቅዱስ ዮሐንስ አፈወርቅ በህይወቱ ዳንኤልን መስሏል። ዳንኤል ትልቅ ነቢይ ነው። ታውቃላችሁ ከአራቱ አበይት ነቢያት መካከል መጨረሻ ላይ መልእክት የጻፈው ወይም ትንቢት የተናገረው ታላቁ ነቢይ ዳንኤል ነው። ዳንኤል ናቡከደነጾር የረሳውን ህልም ከዳሪዮስ ዘንድም ደግሞ የነበረውን ጭንቅ በሙሉ ሲፈታ የነበረ ነው። መፈከረ ህልም ነው። ምስጢር የፈታ ነው። የተሰወረ የጠፋውን ነገር ድጋሚ ያገኘ ነው። አንድ ሰው ህልም አይቶ ህልም ፈቺ ዘንድ ሄዶ ይሄንን ህልም ፍታልኝ ይላል። ናቡከደነጾር ግን ህልም አይቶ ህልሙንም ረስቶ ነበር የሚኖረው እና ያየውንም የረሳውንም ህልም አስታውሶ ምስጢሩን ጨምር ተንትኖ የነገረው ዘመኑን የነገረው የክርስቶስን መምጣት በሙሉ በናቡከደነጾር ህልም ውስጥ የተረጎመ ታላቅ ነቢይ ነው። የጠፋውን ያስገኘ የተሰወረውን የገለጠ ራእየ ህቡዓት ምስጢሩን የተመለከተ ታላቅ ሰው ነው ዳንኤል። አዲሱ ዳንኤል የተባለው ምስቱ እንደዚያ ነው። ከመጽሐፍ ቅዱሳችን ክፍል መካከል እኛ በምንጠቀምበት ብዙዎቻችን እጅ ባለው 80 ዋህዱ በምንለው 8ቱን የሥርዓት መጻሕፍት ባላካተተው ማለት ነው። በዚህ መጽሐፍ ውስጥ የመጽሐፉ መነሻ ዘፍጥረት ነው። መድረሻው ደግሞ የዮሐንስ ራእይ ነው። የዮሐንስ ራእይ የሚባለው መጽሐፍ ከዓለም ላይ በጠፋ ጊዜ ያንን እግዚአብሔር መንፈስ ቅዱስ ገልጦለት ከመጀመሪያው ምዕራፍ እስከ 22ኛው መዳረሻ ያለውን በሙሉ ዘግቦ ቁጥር 21 ድረስ የጻፈው ይሄ ታላቅ ሰው ነው። ቁጥር 16 እዛው የዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ ነው የሚያበቃው። ከዚያ በኋላ ያለው የራሱ ምስክር ነው፣ የዮሐንስ አፈወርቅ ምስክርነት ነው። ምክንያቱም እግዚአብሔርም አለ አነ ውእቱ ክርስቶስ ዘፈነውኩ መላኬ ከመያስም ዘንተ ለአብያተ ክርስቲያናት፣ ይሄን ለአብያተ ክርስቲያናት እንዲናገር መልአኬን የላኩ እኔ ክርስቶስ ነኝ። አነ ውእቱ ዘር ዘምስሮ ዳዊት፣ የዳዊት ዘርና ስር እኔ ነኝ። አነ ውእቱ ኮከበ ብርሃን ጸባሃዊ፣ እኔ የአጥቢያ ኮከብ ነኝ። ጸባሃዊ የሚለው መዝጊያ ነው፣ ከዚህ በኋላ የለም። ከዛ ይሄንን አይቷል ዮሐንስ። ይሄን ደግሞ እውነት ነው የሱ ቃል ነው እያለ እየመሰከረ አትሞ ያስቀመጠው ዮሐንስ እንደተናገር የሰጠ ምስክርነት ከዚያ በኋላ ያለው ይሄን አንድነት ሰንዶ ያስቀመጠ ጠፍቶ የነበረውን በፍጥሞን ደሴት ዮሐንስ ያየውን ያንን ትልቁ ራእይ እንግዲህ ያለፈ ያለ ሊመጣ ያለው በሙሉ ተካቶ በመጽሐፍ ማይተም ሆኖ የተገለጠበትን ታላቁን የዮሐንስን አንደበት አድርጎ ያስቀመጠ ነው። ስለዚህ የተሰወረውን ምስጢር የሚያይ እንደ ዳንኤል የጠፋውን በሙሉ ያስገኘ ስለነበረ አዲስ ዳንኤል ተብሏል። ዳንኤል ጿሚ ተሐራሚ ነው። ታውቃላችሁ ናቡከደነጾር ሶስቱን ሕፃናትና ዳንኤልን ካመጣ በኋላ ጥበብን እየተማሩ በቤተ መንግስት ከባቢሎን ምርኮኞች መካከል ተለይተው በቤተ መንግስት እንዲያድጉ አድርጓቸዋል። ዳንኤል ግን ይህን የረከሰ ምግብ ከንጉሱ የመጣውን አንበላም ብሎ መስኮቱን በምስራቅ በኩል ወደ ኢየሩሳሌም ከፍቶ እየጸለየ ይኖር የነበረ ሰው ነው። ቅዱስ ዮሐንስ አፈወርቅም እንደዚያው ነው። የሚበላውን ምግብ በወርቅ ሚዛን መዝኖ በእጆቹ መዳፍ መጥኖ ይላል። ወኮነ ሲሲቱ ከመሲሲተ ኦፍ፣ ምግቡ እንደ ወፍ ጥሬ ትንሽ ነበር። ገብስ ሳይመርጥ ከነአሰሩ ይበላ ነበር። እየሰማችሁ ነው? ገብስ ሳይመርጥ ከነምኑ ይበላ ነበር። የዛሬው ታላቁ አባት ቅዱስ አርሳኔዎስ ወደ ገዳም ግብጽ ገዳም ኋላ ከገባ በኋላ እየጠረጠረ ይበላ ነበር። አሁን ባቄላ ታውቃላችሁ አይደል? ገለባውን ከላዩ ላይ እየጣለ ከውስጥ ይበላል። አንድ መናኝ ሰው ደግሞ የላመ የጣመ ብሎ አሰር ለይቶ ፍሬ ብቻ ለይቶ አይበላም። ያገኘውን ነው የሚበላው። የወደቀውን እንኳን ከላው ከምግቡ ቢፈረፈር መናኝ እስከሆነ፣ መናኝ ማለት የተናቀ ማለት ነው። የተናቀ የሚንቀው የለውም። የተናቀውን በሙሉ ይቀበላል ሰውነቱ። ቢልመው ቢጠመው አይደለም፣ ባይልም ባይጠመም የተናቀ ነውና ሰው የናቀውን በሙሉ ተቀብሎ ራሱን ለእግዚአብሔር ያከብራል። ምክንያቱም የተናቀው ዓለም መካከል ንቆ የሚኖር ስለሆነ እየጠረጠረ ሲበላ
አበምኔቱ አዩትና አርሳኔዎስ አዲስ እንግዳን፣ ስለዚህ ሊቆጡት አልፈልጉም፣ እንዲህ አይበላም አላሉትም። ካጠገባቸው ደህና የሚበላውን ሰው በጥፊ መቱትና ምን አሉ? እንዴት እየጠረጠርክ ትበላለህ? የቤተ እግዚአብሔሩን የከበረ ማዕድ አንተ ትለየዋለህ አሉት። ከዛ ዛቲ ጽፋታል፣ ይቺ ጥፊ የአርሳኔዎስ ጥፊ ናት ለካ አሉ። ያ የተመታው አርሳኔዎስ አመመው። ስለዚህ እነዛን የጠረጠራቸውን ከላይ የነበረውን ገለባውን በሙሉ ሰብስቦ የሚመገብ ሆነ። ቅዱስ ዮሐንስ አፈወርቅም እንደዚህ ነው የኖረው። ምግቡ እንደ ወፍ ምግብ ነው። ተመልከቱ፣ ወርቅ በሚለካበት ሚዛን መዝኖ በእጆቹ መሃል መዳፍ መጥኖ ጥቂቱን ብቻ እንደ ወፍ ይመገብ ነበር ይላል። ገብስ ከነአሰሩ ሳይመርጥ ይበላ ነበረ ይላል። ዳንኤል በቤተ መንግስት የላመ ጣሙን እንደናቀ ቅዱስ ዮሐንስ አፈወርቅም ይሄንን ንቆ ነበር የሚኖረው ይላል። እና እንዲያ የሚኖረው አዲሱ ዳንኤል የተባለው ታላቁ ሰው ዳንኤል በአናብስት ግብ በጉርጓድ ተጥሎ ዘንተ ምሳለ ዳንኤል ዛሃሎ ውስጥ ግብ በባቢሎን ጉርጓድ መካከል ተጥሎ ላለ ለዳንኤልን ምሳ ውሰድለት ብሎ ሚካኤል ሊቀ መላእክት እንባቆም የሚባለው ነቢይ እንደላከ ትላንትና ነው የታሪኩ። ትላንትና ቅዱስ ሚካኤል መልአክ እንባቆምን የራሱን ጸጉር ይዞ የት ነው ሲለው ወስዶታል። ሊበላ ያዘጋጀውን ስንቅ ይዞት የሚሄደውን ለዳንኤል በአንበሳ ጉርጓድ ለተጣለ ወስዶለታል። ዳንኤል ከዳሪዮስ አንጣልተውት በጉርጓድ ተጥሏል። ከነገስታት ቤተሰብ ተጣልቶ የተሰደደ እንደሆነው ዮሐንስ አፈወርቅ ከአንድ ጊዜም ሁለት ጊዜ አውዶክሲያ ገፍታው በደሴት ተጠልሎ በዚያ ተገፍቶ መከራ ጸንቶበት ነው ህይወቱም ራሱ ያለፈው። ስለዚህ ኢትፍራ ኦ ፍቁር ዳንኤል ሐዲስ ብሎታል። የተወደድክ ወዳጄ ዳንኤል አዲሱ ዳንኤል ሆይ ብሎ ዮሐንስ አፈወርቅን መልአኩ በዚህ ስም ጠርቶታል። እና በህይወቱ በኑሮ በትህርምት በክርስቲያናዊ መንገዱ የቀደመውን ነቢይ ዳንኤልን መስሎ የተገለጠ ነው። እና በዘመኑ ሲኖር አንድ ወቅት እንዲህ የሚል ነገር ተከሰተ። በታሪኩ ነው። በዚያች የነበረች አንዲት ድሃ ሴት ነበረች። መበለት ናት። ልጆቿን እያሳደገች የምትኖር ናት። አንዲት መልካም ለምለም መስክ ልክ እንደ ናቡቴ ያለ ነበራት። እና በዚያቺ መስክ አንደኛ ያዙ እስኪ ለቤተ ክርስቲያን ቅርብ ናት። ምን አልኳችሁ? ለቤተ ክርስቲያን ቅርብ ናት። ሁለተኛ በአመት 3 ጊዜ ታፈራለች። ሰምታችኋል? በአመት ስንት ጊዜ? 3 ጊዜ ታፈራለች። ሶስተኛ ራሷን ረድታ ልጆቿም ተረድተውባት ትንሽም ብትሆን አክብራት ይዛት ጠብቃት ርስቷ ናት። ከቤተሰቦቿ ጭምር የወረሰችው ያን ትኖርበታለች። እና መቼም አንዳንድ ጊዜ ሁሉ እያለው የደሃ ነገር ላይ አይናቸውን የሚጥሉ ሰዎች አሉ። እና የሚኖሩበት ምኑም እርካታ ጣልቶ የሚኖረውን እግዚአብሔርን እያመሰገነ የሚያድረውን ሰው ድርስት የሚሹ አካብ እንዳደረገው ኤልዛቤል እንደመከረ ወደደቻት። ቅርብነቷ ለቤተ ክርስቲያን ብቻ ሳይሆን ደብር ለሚሳምባት ስፍራ ብቻ ሳይሆን ለቤተ መንግስት ማቅረቢያ ስለነበረች አውዶክሲያ ስትወጣ ስትገባ አይታ ወደደቻት። ልክ ያ ናታን ነቢይ ለዳዊት መጥቶ እንደነገረው ማለት ነው። 99 በጎች 100 በጎች ያሉት ሰው ከራሱ አንዱን አጉድሎ 99 ማድረግ ሲችል እምቢ ብሎ የድሃውን በግ አርዶ በላበት እንዳለው እንግዳ ሲመጣበት የሸኘው በአንዱ በግ ነው ሲለው እንዲህ አይነቱ ሰው ብሎ የራሱን ትቶ ብዙ ያለው ነገር ግን የድሃውን እንደሚፈልገው ማለት ነው። ሌሎቹም እንደወደቁበት የብዙዎች ምሳሌ በመጽሐፍ አለ። በዚህ አምላካችን ሲሆን ግን እንደዚህ አይደለም። የራሱን 99ን ትቶ የወደቀውን አንዱን ፍለጋ ነው የሚሄደው። አንዳንዶች ግን የራሳቸውን ትተው ፍለጋ ሳይሆን ለማጥፋት ነው ሌላውን የሚሄዱት። በዚህ አንጻር ቦታውን በግድ ቀማቻት፣ ያለ ውድ ማለት ነው ቀማቻት። ዮሐንስ አፈወርቅ ዘንድ ሄዳ ሊቀ ጳጳሳቱ እሱ ነው። ከአርቃዲዮስ ንጉሱ ከአውዶክሲያ ንግስቲትም የቀረበ ነው። ስለዚህ አንተ እግዚአብሔር ሰው ነህ፣ በትምህርትህ ድሃውን የማትገፋ ነህ፣ ሁሉን እኩል የምታይ ነህ። በቃ ክህነት መገለጫው ይሄ ነው። የእግዚአብሔር አገልጋይ መሆን መገለጫው ይሄ ነው። ያቺ በቀትር ውሃ ልትቀዳ የመጣችውን አንዷን ሳምራዊት ሴት ሳይንቅ ክርስቶስ ተጠግቶ እንዳስተማራት ከአንዲት ሴት ጋር ብቻ ብዙ 5000 ህዝብ የለመደ እንግዲህ ተመልከቱ። ያን ሁሉ ገበያ ህዝብ በሙሉ መጥቶ ገበያ ፈቶ ህዝቡን ሰብስቦ ከአንድ ጉባኤ ከቶ የሚያስተምር ሰው አንዲቷን ሴት ደግሞ በጠራራ ፀሐይ ቆሞ ጊዜው እኮ ብዙ ለማውራት የሚመችም ማለት። ሁለተኛ ደክሞታል፣ ተጠምቶ ተርቧል፣ የሚበላ እናምጣ ብለው ሐዋርያት ሄደው ነው የመጡት። በደከመው ሰዓት ስለሷ ህይወት ግን ተጨንቆ ውሃ በሚጠይቅ አንጻር
ወሶበ ተአምሪ ጸጋው ለእግዚአብሔር ወመኑ ዘይሰለክ የሚለምንሽና ይሰጥሽ ያለውን የእግዚአብሔር ስጦታ ብታውቂ ትለምኘው ነበር ብሎ እየለመነ እንድትለመኑ ልመናን አስተማራት። ጠይቆ በመጠየቅ ውስጥ እግዚአብሔር የሚሰጠውን ነገር ገለጠላት። ልክ እንደዚያ እንደ ክርስቶስ የሚኖር ስለሆነ እውነተኛ ፈራጅ ስለሆነ ዮሐንስ አፈወርቅ ጋር ሄዳ ከሰሰችው። ያው ምነ መንግስት የአቢ ክህነት ነበር፣ ከመንግስት ክህነት ስለሚበልጥ ዛሬ ያው ይመስለኛል ክህነቱ ነው በፍርድ ቤት በሙሉ ሲከሰስ የሚዋለው እንጂ ከዚያ የበደሉት የገፉትን ከዚህ መጥቶ የሚካሰስና እዚህም ያሉት መምህር ወመገሰጽ ዘያደሉ ለገጽ ተብለው ነገስታቱን የሚገዳደሩ ሳይሆኑ የሚቀርበት ጊዜ ነው። እና እግዚአብሔር የእውነተኛዎቹን እረኞች ዘመን መልሶ ሳይፈሩና ሳያፍሩ ቢያልፉ እንጂ የማያልፈውን ጸጋ እንደሚያገኙ አስበው እውነትን እንደተናገሩት አባቶች አንደበታችንን አከናውኑ ለእውነት የምናድር ያድርገን። አሁን በዚህ ጊዜ ይቺ ደሃ እቺ ምንም የሌላት ከቤተ እግዚአብሔር የቀረበች በዓመት 3 የምታፈራላት ደሃ አደግ ናት። ልጆቿንም ብቻዋን ረድታ ራሷ ልጆቿም የሚረዱባት ርስት ያላት ሴት እንዲህ አለችና በግድ ያለ ውድ ወሰደችብኝ አለች። ሄደና ላውዶክሲያ መልእክት ላከ ቅዱስ ዮሐንስ አፈወርቅ፣ እባክሽ የዚች ምስኪን ሴት ንብረቷን መልሽላት፣ ለቤተ ክርስቲያን የቀረበች ናት፣ ርስቷ ቤተ እግዚአብሔርን በሰበቡ ደጅ ትጠናበታለች፣ እጅ ትነሳበታለች። እግዚአብሔርን ደግሞ ራሷ ረድታ ቤተሰቦቿ እንዲረዱበት የምታደርግ ናት። በዓመትም 3 ታፈራላታለች፣ መልሽላታል። አይ የለም ያልኳት በግድ ልውሰድ አይደለም፣ በሱ ፈንታ እጥፍ ወርቅ እጥፍ ርስትም በሌላ ስፍራ ሰጥሻለሁ ነው ያለቻት። ናቡቴም ይሄን የደረሰበት ተመልከቱ። አሃ እንዲህ ነው እንዴ አለና ዮሐንስ አፈወርቅ መልሶ ያችን ደግሞ ጠርቶ ተመልከቱ ትዕግስቱና ሽምግልናውን ጠርቶ ግድ የለም ንግስት ናት፣ ደግሞ ያለችሽ ልውሰድ ብቻ አይደለም ተክታ የምትሰጥሽ ርስት ያላት ብዙ እጥፍ ወርቅም የምትጨምርልሽ፣ እንዲያውም ይህን በማጣት የምታተርፊው ነገር ብዙ ነው ብሎ የተነገረውን ሽምግልና ገባ። ከዚያ በኋላ ምን አለች? ርስትሰ አምሳለ መንግስተ ሰማያት። ርስት እኮ ማለት የመንግስት ሰማያት ምሳሌ ናት። እንዴት ነው አባቴ አለችው። ከአባቶች ተቀብያት ምንም ባይኖራት እንኳ ያችን ጠብቄ አልፋለሁ እንጂ እንዴት ተታልዬ በሌላ ነገር እሰጣለሁ አለች። የለም ሌላ ቦታ ቢሰጠኝ ከቤተ እግዚአብሔር ነው የሚያርቀኝ አለች። ምክንያቱም ነገርኳችሁ ለቤተ እግዚአብሔር የቀረበ ብዙም ትርፍ ሳይሆን ያሰበችው ለነፍሷ የምትጠቀምበት ከዚያ ቦታ ተነቅዬና ተነስቼ ከሰማይ መንግስቴ ልነቀል አይደለም አይሆንልኝም ተወኝ አለችው። እንግዲያውስ እምቢ ብላለች፣ የደሃዋን ርስት መልሽላት ብሎ ላውዶክሲያ መልእክት ላከ። ጸብ ያኔ ይጀመራል። ምን አለች እንዴ? ሲሆን አንተ ለእኔ ነው መደረብ ያለብን፣ ንግስት ነኝ፣ ሁሉ ቦታ የኔ ነው፣ ብፈልግ ነቅዬ ሁሉንም በወስድባትስ እተካለሁ ብዬ እንጂ አይሆንም። እንዲያውም ካሁን በኋላ የምመላለሰው ጉዳይ የለም፣ ቦታውን ለቃልኝ ትሄዳለች። የሰማችሁ ነው። ያን ጊዜ ያችም ድሃ አዘነች። ቅዱስ ዮሐንስ አፈወርቅ ግን በሐዘን ብቻ አልቀረም። እንዲህ አላት፣ ከቤተ እግዚአብሔር እንዳትገቢ፣ ከምእመናን እንዳትገናኝ፣ ስጋ ወደሙን እንዳትቀበይ፣ የተቀበልኩት ስልጣን የሐዋርያ ስልጣን ነው። በሐዋርያ ስልጣን ክርስቶስ በሰጠው ስልጣን አውግዤሻለሁ አላት። በጣም ተናደደች። ተናዳ እንዲያውም ለእስክንድሪያው ሊቀ ጳጳሳት ለቅዱስ ቴዎፍሎስ፣ ቅዱስ ቴዎፍሎስ ማለት ኢትዮጵያዊት ሞግዚት በሃይማኖት ያሳደገችው ከነእህቱ ታላቅ አባት ነው። የእህቱን ልጅ የሚባለው ደግሞ ቅዱስ ቄርሎስም እና ለነዚህ የሃይማኖታቸው ፍሬ ኢትዮጵያውያን የሰሩት ታላቅ ስራ አለ። ሁለተኛ ሌላ ትልቅ ሊቅ አለ፣ የቆጵሮስ ደሴት ኤጲስቆጶስ የሚሆን ቅዱስ ኤጲፋንስ። ለሁለቱ ነገረቻቸውን፣ አስጠራቻቸው። ንግስት ናት። የሮማን ኤምፓየር ትልቁ የሮማን ግዛት በተለይ ለክርስትናው መጽናት እንደ ከቆስጠንጢኖስ በኋላ በተለይ በበጎ ስራ የሚነገር ነው። ስለዚህ እንደ ውለታ ቆስጠንጠንያ ላይ ጠርታቸው በፊትም ከቤተ እግዚአብሔር ሄዳ እንዲያው ዲያቆኑ ከጽዋው ደሙን ሲያቀብላት ጸጉሯን ፈታው። ከዚያ ከጽዋው ቢደርስ ገፍቷታል፣ እንዲህ እንዳታደርግ ማለት ነው። ከዚያ እሱንም በግፍ አስገድለዋለች። ሊቃውንት ያትታሉ። እንዲህ አይነት ድሃውን መበደል፣ ፍርድን ማጉደል ማለት ሃይማኖትን ከመካድ በላይ የከፋ ነው። አየለም የምግባር ችግር እንጂ ሃይማኖት ችግር አልተገኘባት፣ ስለምን ታወግዛት ብለውታል። ቅዱስ ጳውሎስ እንዲህ ይላል፣ ስለ ሃይማኖት ስለ ቤተሰቡ የማያስብ ሰው ሃይማኖቱን ከካደ ይልቅ የከፋ ነው ይላል። ይሄን ያዙ እስኪ። ስለ ቤተሰቡ የማያስብ በሉ፣ ሃይማኖቱን ከካደ የከፋ ነው። አዎ በእውነት ምክንያቱም ወዳጅ መስሎ የሚጎዳ ስለሆነ እሷን አለ እኔ የለም እንዲህ ታደርጋለች ብዬ ከሃይማኖት ባለያት ይቺስ ተማራ እግዚአብሔርን ክዳ የምትሄድ ነፍስ አታሳዝናችሁም አላቸው። ለድሃ አደጉ የሚፈርደው እግዚአብሔር
ስለዚህች ብሎ እኔ ባልበቀል እሱ በሰማይ የሚበቀላት አይመስላችሁም? ተው እንጂ ወንድሞቼ አላቸው። ግድ የለም አሉ፣ አባበሉት። ባይሆንለት ቴዎፍሎስም ሄዷል። ኤጲፋኒዎስ ግን አብሮት ቆይቷል። እየተመካከሩ ቆዩ። በጣም ብዙ ሲቆዩ አውዶክሲያ ነገር ሰርታ እንደም ሁለቱን አጣላቻቸው። አሁን እኮ ቆስጠንጥንያ መኖር ጀምሯል። እንዲያውም ዮሐንስ አፈወርቅን አውግዞ ኤጲፋኒዎስ ቆስጠንጥንያንና ቆጵሮስን ደርቦ ይዟል እያለች ትናገራለች። አይ ወንድሜ የለም እንግዲህ ይቺ ሴት እንዲምትተው አይደለችም። ከዚህ በኋላ ነገሩን ታከፋዋለች። ያደረባት ሰይጣን ወደ በቀል ይወስዳታል። ይቅርብህ አለው። እምቢ። የመጨረሻ እድል እንዲሞክር ኤጲፋኒዎስን ጠርታ እንዲያለችው፣ ሰማኛለህ ዮሐንስ አፈወርቅ ግዝቱን ካላነሳ እኔን ካልመለሰ በስተቀር የቀደመው የመከራ ዘመን ይመለሳል። የኖዲዮቅልጥያኖስ ዘመን አብያተ ጣዖታት አስከፍታለሁ፣ አብያተ ክርስቲያናትን አዘጋለሁ፣ በክርስቲያን ምእመናን ላይ በዘመን የመከራ አጸናለሁ አለችው። እንዲህ ብላለች አለ። ትበል አይሆንም አለ። እንግዲያውስ አዝኜብህ ሄጃለሁ አለ። አዝኜብህ ሄጃለሁ። አይ ጥለኝ እንዳትሄድ አለ። አዝነ ጥለኝ የምትሄድ ከሆነ እግዚአብሔር ያዝንባል፣ በሰላም አትገባም። እንዲያውም በመንገድ አንበሳ ሰብሮ ነው የሚገልህ አለው። ከአውሬ ትጣላለህ። ቅዱስ ኤጲፋኒዎስም ዞረና እኔን ነው በመንገድ አውሬ ገሎ የምሞተው አለው። አዎ አንተም ትጋዘና በዚያ ነው የምትሞተው አለው። ነገሩ ጥል ይመስላል። ጥል ሳይሆን ግን ብቃታቸውን የገለጠው አንዱ እንዴት እንደሚለይ አንዱም እንዴት እንደሚለይ እግዚአብሔር የወደፊቱን ለሁለቱ ገለጠላቸው። ኤጲፋኒዎስ ከዛ ተነስቶ በመንገድ ሲሄድ በመንገድ አውሬ ሰብሮት በዚያ ሞተ። ኋላ እንዲያውም እሱን የሚጠሉ ሰዎች እንዳይቀበሩ ሁሉ ከልክለዋል። መዓዛው ግን ለወራት ከቆየ በኋላ አክብረው ወደ ቆጵሮስ ደሴት ወደ ሀገረ ስብከቱ ወስደው በሰላም ቀብረውታል። ያን ጊዜ እንዳልሰማ ስታውቅ የውሸት ሌሎችን ዮሐንስ አፈወርቅን በትምህርት የማይቀበሉ በምንፍቅና የሚኖሩትን ሰብስባ ቅዱስ ዮሐንስን አስወገዘችው። እንዲያውም ከዚያ ወደ ደሴት ሁሉ አጋዘችው። አርቃዲዮስ ይህን ሲሰማ ተናደደ፣ ተቆጣ። ሚስቱን ተቆጣና ዮሐንስ አፈወርቅን መለሰው። ድጋሚ የማይመልሳት ቢሆን ሁለተኛ ማግዘዋለች። ከዚያ ኋላ መከራው ሲጻናበት ከዚያ አርፏል። ትላንትና ቤተክርስቲያን እረፍቱን ተዘክራለች። እግዚአብሔር አምላክ ግን ይቺን መከራ ያጸናችበት በስደትም ደግሞ ቅዱስ ዮሐንስ አፈወርቅን ያስጨነቀችውን ታላቋን ሴት ተቆጥቷታል። ወአመንደባ በደዌ አብይ ይላል። በደዌ አብይ ታላቅ በሆነ በሽታ እግዚአብሔር አምላክ እሷን አውዶክሲያን አስጨነቃል። ዮሐንስ አፈወርቅ ሞቷል። ተወግዛ ነው ግዝቱን ሳይፈታላት ማለት ነው። በጣም ቢጨንቃት በጎ የሆኑ ሰዎችን ሰበሰበችና ምን ላድርግ ደዌ ጸንቶብኛል፣ ህመም በርትቶብኛል አለች። አይ ሳትታረቅ ሄዶብሻል። ነገር ግን ቅዱሳን ምንም እንኳን ቢሄዱ ባረፉበት ቦታ ተአምር ይሰራሉ። ኤልሳ ከሞተ በኋላ አጥንቱን የሞተ ሰው ቢነካው እንደተነሳ ታውቂያለሽ። እና ዮሐንስን በነፍስ ክብር ያለውን ቦታ አይተሽ እንኳን ለመማፀን አይቻልሽም። ነገር ግን ከመቃብሩ ዘንድ ሄደሽ አልቅሽ እባክሽ አሏት። ሄደችና መሐረኒ ወተሳሃለኒ ኦ ገብረ መስተሳይል የአገልጋዩ የይቅርባዩ የመሐሪው አሽከር የይቅርባዩ የመሐሪው ሎሌ ቅዱስ ዮሐንስ አፈወርቅ እባክህ ማረኝ ይቅር በለኝ እያለች ከዚያ ወደቀች። ስትወድቅ ከአጽሙ ላይ መዓዛ እየመጣ ዳሰሳት። ያን ጊዜ በምሕረት ተመለሰች። አይታችሁ ከሆነ አውዶክሲያና ቅዱስ ዮሐንስ አፈወርቅ ሲሳሉ አብረው ብዙ ጊዜ ይሳላሉ። ኋላ ስታገለገሉ ስታከብሩ በመቃብሩ ስፍራ ያለ ቤተክርስቲያን ሁሉ ስታሳንጽና ወደ እምነት ተመልሳ ስትከብር ቆይታለች። አባቶቻችን ሕይወታቸው ይሄ ነው። በጣም ብዙዎቹን እስኪ ጎርጎርዮስ ዘአርማንያን ተመልከቱ፣ ቅድስት አርሴማን ተመልከቱ። የገደሏቸውን ሰዎች ኋላ እንኳን ከማለፋቸው በኋላ ክርስቲያን ቅድስት አርሴማን አሁን ያስገደላትን ንጉሥ እኛ ነን አረመኔ የምንለው። ድርጣድስ ግን በአርመንያ ቤተ ክርስቲያን ውስጥ ከታወቁት ቅዱሳን መካከል አንዱ ነው። ትሪዳተ ደሰድ ሶስተኛው ድርጣድስ ይባላል ከነገስታት መካከል እና አሴ ፓትሮን ሴንት ወይም እንደ ገበዝ ጠባቂ በአርመንያ ቤተ ክርስቲያን ውስጥ ከጎርጎርዮስ ቀጥሎ የሚጠቀስ ነው። እኛ አብርሃ ጽባህ እንደምንለው የአርመን ቤተ ክርስቲያን ላይ ኦርቶዶክሳዊት የሆነችውን የሐዋርያት ፍኖት አርሜኒያን አፖስቶሊክ ቸርች ብሔራዊ ሃይማኖት እንድታደርግ አድርጎ በሕገ መንግስት ያጸደቀላቸው ታላቁ ሰው ቅዱስ ድርጣድስ ነው። አልፈው የነዛን ህይወት ጭምር አትርፈው ነው የሚኖሩት አባቶች። እኛ በህይወት እያለን ጭምር ቢሞቱ የምንወድላቸው ልመናና ጸሎታችን ሁሉ የነሱን ፍጻሜ እግዚአብሔር ሳያሳየን እንዳይገለን የሆኑ ብዙ አላውያን ይኖራሉ፣ ብዙ አመፀኞች ይኖራሉ። መጽሐፍ ጠላቶቻችሁን ውደዱ የሚለውን ስለሚያሳድዷቸውም ጸልዩላቸው ነው የሚለው። ቅዱስ ዮሐንስ አፈወርቅ ህይወቱ በዚህ የተገለጠ ነው። ስለሚያሳድዱት ይጸልይ የነበረ፣ ስለሚገፉት ሰዎች ይማልድ፣ ስለሚረግሙት ሰዎች ይመርቃቸው የነበረ ነው በህይወቱ። ታሪኩን በማተት የተነሳንበትን ዘንግተ ነው ብዙ ራቅን።
አጠር አድርጌ ልጨርስላችሁ። ብዙ ትምህርት አስተምረዋል፣ ብዙ ድርሰዋል። የዚህ ታላቅ ሊቅ እውነተኛውን ሕይወት በእውነተኛ መንገድ የገለጠ ታላቅ አባት በረከቱ በሁላችን ላይ ይደር እና በዚህ በተነሳንበት መሪ ቃል በሃይማኖተ አበው ምዕራፍ 67 ቁጥር 40 ላይ እንዲህ ብሎ ተናግሯል። ወለነሂ አዲ ለቤተ ክርስቲያን ሳበነ እግዚአብሔር ሀቤሁ በከዊኖቱ ርእሰ ዚአነ እስመ ውስተ መካን ሀበ ሀሎ ርእስ ህየ ይሄሉ ስጋ። እኛን ቤተ ክርስቲያንንም አለ ገዣችን በመሆኑ እግዚአብሔር ወደ ራሱ ሳበን ይላል። እስኪ በሉ እኛን በሉ። ቤተ ክርስቲያንንም ማና ማንን? እኛን ቤተ ክርስቲያንንም ማለት ሁለት ነገር ነው። እኛና ቤተ ክርስቲያን። አንደኛ እኛን ቤተ ክርስቲያንንም ማለት ቤተ ክርስቲያን ማለት እኛ ማለት ስለሆነ ቤተ ክርስቲያንንም ማለት ነው። ወደ ራሱ ሳበን እግዚአብሔር። ለምን? የኛ ገዢ ነዋ ይላል። የኛ ገዢ ገዢ ተብሎ የተተረጎመው በካዊኖቱ ርእሰ ዚአነ የኛ ገዢ ወይም ራስ ስለሆነ ይላል። እንግዲህ ትንሽ የምንማረው ስለ ራስ ነው። ስለ ራስ ብንችል ያው ራሳችንን ገዝተን እንድንሄድ ራሳችን እንድንችል ጭምር በመጨረሻው እናጠቃልልበታለን። ስለ ራስ ነው የምንማረው። ነገር ርዕስ ወይም ስለ ራስ ነው የምንማረው። ርዕስ የሚባለው ራስ ነው፣ መነሻ ነው። እንዲያውም ስንማርም ታውቃላችሁ የትምህርቱ ርዕስ እንላለን። የትምህርቱ ርዕስ ማለት የትምህርቱ ራስ ማለት ነው። ራስ ማለት ነው ዋናው ነገር ነው ራስ የሚባለው። ራስ ማለት ሁለመናችን የሚቆጣጠረን ነገር ነው። ራስ የሚባለው ገዢ ነው። እንዲያውም የሀገራችን የተመቸ ነው ለባለስልጣናቱ ራስ አበበ የሚባሉ ሌላ ማን ራስ ታውቃላችሁ? ራስ ደስታ ዳምጠው አይደል? ከቀድሞ ከነበሩት መሳፍንተ ብሔር መካከል ገዢዎችን የጦር አለቆችን ከፍ ሲያደርጓቸው ራስ የሚል ስም ይሰጧቸው ነበር። ራስ ማለት ገዢ ማለት ነው። ርዕስ ማለት ገዢ ማለት ነው። ሰውነትን የሚገዛው ራስ ነው። ራስ ነው። ራስ ባለበት በዚያ አለና ህዋሳት ይኖራሉ አለ። እሱ የኛ ራሳችን ስለሆነ ወደ ራሱን የሳበን እኛንም ቤተ ክርስቲያንንም አለ። ይሄ የተነገረው ስለ ዛሬው እርገት ነው። በእርገቱ ወደ ሰማይ ከፍ ያለው አምላካችን ከመያለቡ እርገተ ጻድቃን ጻድቃንም እንደሚያርጉ በምድር እንደማይቀሩ ከፍ ብለው ወደ ላይ እንደሚወጡ በደመና እንደሚነጠቁ ለመናገር ክርስቶስ ወደዚያ ይሄድ። እሱ የኛ ራስ ነው። የተሰቀለው በራስ ቅል ነው። እየሰማችሁ ነው? ራስ ባለበት የተሰቀለው በራሳችን ላይ ያን መስቀል ሁልጊዜ እንድንስለው ክርስቶስ በዓይኖቻችሁ መካከል እንደተሰቀለው ሆኖ ተስሎ እንዳታስተውሉ ማነው አዚም ያደረገባችሁ ብሏል የገላትያን ሰዎች ቅዱስ ጳውሎስ። በራሳችሁ ፊት በፊት ለፊታችሁ። ለዛ ነው በሰው ልጆች ራስ ላይ የክርስቶስ ስቅላቱ መከራው ማዳኑ የታተመ እንዲሆን የተሰቀለበት ስፍራ ራሱ ራስ ቅል ነው የሚባለው። ጎልጎታ የአዳም ራሱ የፈረሰው በዛም። ሰዎች በትንሣኤ ዘጉባኤ ሲነሱ አካል ቢፈርስ ሰውነት ቢበሰብስ ይህ በጣም ዲኮምፖዝድ የሆነውን ሰውነት ሪኮምፖዝ አድርጎ እግዚአብሔር የሚያስነሳበት ትክክለኛው ስፍራ የራስ ቅል የፈረሰበት ነው። ራስ ባለበት ነው። የመጀመሪያው ነጋሪ ሲመታ የጠፉት በሙሉ ተሰብስበው ራስ ባለበት ቅል ስፍራ ላይ ይመጣሉ። ይህን የቅዱስ ያዕቆብ ዘሥሩግ ቅዳሴ አዳፌ ነፍስ የመጨረሻው ክፍል ላይ ተሰሙታላችሁ። በእነዚህ በትንሣኤ ሙታን ክብር ሲገል ራስ ካለ በዚያ ህዋሳት ሁሉ ይሰበሰባሉ። ራስ የሚባለው የስልጣን የማዕረግ መለኪያ ነው። ራስ የሚባለው የሁሉ ነገር መቆጣጠሪያ ነው፣ ሞተሩ ነው። እንደው እንደ ስነ ህይወት ትምህርት በስነ ህይወት ፊዚዮሎጂ የሚባለው ትምህርት ላይ ስለ ብሬን ሲስተም ወይም ሴንትራል ነርቨስ ሲስተም ሲባል ማዕከላዊ የሆነ የነርቮቻችን መዋቅር አለ። ያ ማለት የሁሉ ነገር መቆጣጠሪያ ነው። በቃ አእምሮ ካለ ወይም ራስ ካለ ራስ ውስጥ ያለው በራስ ቅል ያለው ይሄ አእምሯችን በሙሉ ሰውነትን የሚገዛን የሚቆጣጠር ዋናው ክፍል እሱ ነው። ስራውን ካቆመ ሰው ቆሟል ማለት ነው። እንዲያውም አባቶቻችን አንድ የእምነት መገለጫ አድርጓል። እኛ ኦርቶዶክስ መሆናችን በምን ይታወቃል? መገለጫችን መገለጫ እንጠጣለን ነው። አንድ ሰው ጠጥቶ ሰከረ ወደቀ አሉ። ጠጥቶ ሰክሮ የወደቀውን ሰው ከመንገድ ነው የተገኘው፣ ጎዳና ነው የሚያድረው። ከዚያ እንዴት ይቀበሩት? ቤተክርስቲያን ይቀበር፣ መስጊድ ይቀበር፣ ሌላ የመቃብር ስፍራ ማለት ነው። መስጊድ ውስጥ እንኳን መቃብር የለም። ቤተ እስልምና የመቃብር ስፍራ አለ ወይስ የፕሮቴስታንቱ እምነት የሚቀበር ወይስ እምነት የሌላቸው ሰዎች ማዘጋጃ የሚቀበርበት የት ይቀበር ተባለ። አንድ ሰው መጣን፣ ይሄ ቤተክርስቲያን ነው የሚቀበረው አለ። ቤተክርስቲያን ማለት አይ እርግጠኛ ነኝ ኦርቶዶክስ ነው። ሲያዩ አንገቱ ላይ ምን የለም? ክር የለም። በደንብ ታውቀዋል? አይ አላውቀውም። እና ቤተክርስቲያን ሲሳለም አይተዋል? አላየሁትም። እና ታዲያ የሆነ ቀን ሰክሮ አይቼዋለሁ። ስለዚህ እርግጠኛ ምንም ይሆነዋል
ስካር ለማ ተፈቅዷል? እንዲያውም ለእኛን የተከለከሉ። ስካርን የምትከለከለው ቅድስት ቤተ ክርስቲያን ናት። በደንብ ልብ አድርጉ። ስካርን ከአደንዛዥ ሱስ መለየትን የምትከለክለው በዋጋ ተገዝታችኋል፣ በእናንተ ያለው ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን? ስለዚህ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም ይላል። ይህን የእግዚአብሔርን ቤተ መቅደስ ያረከሰውን ያፈረሰውንና ያልተንከባከበውን ሰው እግዚአብሔር አምላክ ከሕይወት መዝገብ እንደሚለየው በመጽሐፍ ተደጋግሞ የተቀመጠው በእኛ ነው። አትስከር የሚለውን የምታስተምረው ቤተ ክርስቲያን ናት። መስከር ኃጢአት እንደሆነ ቤተክርስቲያን ትምህርት አለ። መጠጥ በመጠጣት የሚዘገዩትን የሚያወግዘው ቅዱስ መጽሐፋችን ነው። ተወስህ ዳጠ ወይን እንዲያውም ጥቂት ወይን ጨምረ ጠጣ የተባለው ለሕማመ ከብድ ከዘዘልፍ ሆድ ሕመም አለብህ፣ ለሕመም ግን መድኃኒት እንዲሆን ተብሎ የተነገረው ነው። ለመድኃኒትነት ከሚወሰደው በቀር ከዚያ ውጭ ያሉን አብዝቶ በመጠጣት በመዘግየት በስካር ከእግዚአብሔር መለየት የተወገዘበት ነው። ስለዚህ የእምነታችን መገለጫ የሆነው ሌላው አይደለም፣ በምግባር መድከም አይደለም። ኦርቶዶክሳዊ ሰው ማለት እንዲያውም ምግባር እንደሚያጸድቅ የሚሰበከው እዚህ ቤተ ክርስቲያን በእምነት ብቻ ድኛለሁ የማይባልበት ስራ መስራት ለድነት የሚያበቃ መሆኑን መልካም ምግባር በጎ ትሩፋት የእምነታችን መገለጫ መሆኑን ያንን ካላደረግን ራሳችንን ካላስጨነቅ እግዚአብሔርን ከማሰብ ሕሊናን እንዲዘነጋ በስካር ባደንዛዥ እጽ ጭምር ካታለል ነው እግዚአብሔርን የዘነጋበት ጊዜ ላይ ፍርድ እንደምንቀበል የምታስተምረው ቤተክርስቲያን ናት። ቀኑን በሙሉ እግዚአብሔርን በመፍራት ኑር የሚለውን የጠበቡን ቃል የምትሰብከው እቺ ቤተክርስቲያን ናት። ስለዚህ የእምነታችን መገለጫ ማዕተባችን ነው። ማዕተቡ የእምነቱ መገለጫ የት ነው የሚታሰረው? የእምነት መገለጫ ክንድ ላይ ነው፣ ወገብ ላይ ነው፣ እግር ላይ ነው፣ ጫማ ነው፣ ባርኔጣ ነው። የእምነት መገለጫ እኔ እንኳን እቺን ቆብ አድርጌያለሁ። ሌላ ከውስጥ የዚህ ህይወት መገለጫ ይሆናል። እያንዳንዱ ክርስቲያን ግን ክርስቲያን ለመሆኑ መገለጫው የቱ ጋር ነው? አንገቱ ላይ ነው፣ ማዕተቡ ነው። ለምንድን ነው አንገት ማዕተብ ላይ የምናደርገው? ለምንድን ነው የምናደርገው? ያደረግንበት ክንዳችን ላይ ጣታ ቀለበት መሆን ይችል ነበር እኮ። ያገባ ቀን የጋብቻ ምልክቱ ቀለበት እንደሆነው የተጠመቅን ቀን ደግሞ አንዱ ላይ አውራ ጣታችን ላይ ሁሉ ድንግል ማርያም ልጇን በተወለደ ጊዜ የሉቃሱን ትርጓሜ ሲናገር አውራ ጣቱን አሰረችው ይላል። ልክ አውራ ጣት ታስሮ እንደሚወረድ የተወለደው በኩር አድርገው እንዳደረጉት እንደ ብሉይ ዘመን የበኩር ልጇ ስለነበር ይህን አድርጋለች ክርስቶስ። እንደዛ ማድረግ በክንድ ላይ ወይ በግንባር መካከል የሚታይ ምልክት ማድረግ ይቻል ነበር፣ ወይ ከላይ ማድረግ ይቻል ነበር። አንገት ላይ የተደረገበት ትልቁ ምክንያት ራስና ህዋሳት የሚገናኙበት ስፍራ አንገት ነው። ያ ማለት ራስ ባለበት ህዋሳት አሉ። ከራስ የተነጠለ ህዋስ ህይወት የለውም። እኛ ከራስ ተነጥሎ ህዋስ ህይወት የለውም። ከህዋስ የተነጠለ ራስ 15 ዓመት ሲያስተምር ያየ ነው ዮሐንስ መጥምቀ መለኮትን ብቻ። ከራሳቸው ከተነጠለ በኋላ በጣም የብዙዎቹን ቅዱሳን ገድል እስኪ ተናገሩና ተመልከቱ። ቅዱስ ጊዮርጊስ 3 ጊዜ ሞቶ 7 ዓመት መከራ ተቀብሎ አልፏል። ሲሞት በመንኮራኩር ተፈጭቷል፣ በእሳት ተቃጥሏል፣ አመድ ሆኖ ተረጭቷል። ያኔ ሁሉ ተነስቷል። ተመልከቱ። ሰውነት በሙሉ ደቆ የሚነሳ ራሱ ምትረተ ክሳድ ወይም አንገቱ ሲቆረጥ ግን ህይወቱ አልፏል። የመጨረሻው ዘመን ብዙ መከራ ደርሶባ ከእሳት መካከል ገብተው የወጡት ሁሉ ቅዱሳንን ተመልከቷቸው። በብዙ ተጋድሎ ያረፉት ቅዱሳን የመጨረሻ ህይወታቸው መገለጫ አንገታቸው ሲቆረጥ። ምክንያቱም አንገት መቆረጥ ማለት ህይወት ማጣት ማለት ነው። ከራስ የተለየ ህዋስ ህይወት የለውም። ራስ መሪው ነው፣ ዋናው ነው። ንሕነ አባል ወውእቱ ርእስ ይላል። እኛ አካል ነን፣ ራሳችን ክርስቶስ። እስኪ እኛ አካል ነን ብሎ ተበሰባል። ራስ ከሌለ ህይወት የለም። ራስ ከሌለ ህይወት የለም። እንደው በመጽሐፍ ሊቃውንቱ በጣም በሚደንቅ ሁኔታ እንዲህ አሉ። ጌታችን ክርስቶስ ሕግና ነቢያትን ለመሻር አልመጣም፣ እንዲያውም ለአጻና ልፈጸመ እንጂ ሲል ቀድሞ እንዲህ እንደተባለ ሰምተ እኔ ግን እንዲህ እላቸዋለሁ ይላል። ቀድሞ የእግዚአብሔርን ስም በከንቱ አትጥሩ እንደተባለ ሰምታችኋል። እኔ ግን እምላችሁ ፈጽማችሁ እንዳትምሉ ነው አለ። አትማሉ፣ ስትምሉ አለ በዚህ አትማሉ። ይህ በሰማይም ቢሆን እንዳትምሉ አለ። ወኢ በምድርም ቢሆን እንዳትምሉ አለ። ወኢ በኢየሩሳሌምም ቢሆን እንዳትምሉ አለ። በሰማይ እንዳትምሉ። የታላቁ አምላካችን ዙፋኑ ነው፣ በምድር የእግሩ መረገጫ ናት። ኢየሩሳሌም የእሱ ከተማ ናት፣ በዚህም እንዳትምሉ አለ። በራሳችሁም ቢሆን እንዳትምሉ አለ። በራሳችሁ ቢሆን ማለት እኔ ገሌ ብላችሁ አይደለም። በዚህ ራስ እንዳትምሉ። ከዚያ ምን አለ? በፀጉራችሁም ቢሆን እንኳን እንዳትምሉ ይላል። በሰማይም ቢሆን አትማሉ ሲል
በመለኮት እንዳትምሉ፣ በምድርም ቢሆን እንዳትምሉ፣ መለኮት ከላይ ወርዶ ከድንግል ማርያም ነስቶ በተዋህዶ በስጋው እንኳን እንዳትምሉ ማለት ነው። በኢየሩሳሌም እንዳትምሉ ሰላምን በሚሰጥ በዚህ በእንተ ቅድሳት ሰላማዊት ሰላምን አስተበቁ ከመ እግዚአብሔር ያስተሳልመነ በሳለዚያው አንድ የምታደርግ ሰላማዊት ስለሆነች ስጋውና ደሙ ይላል። ኢየሩሳሌም የሰላም ከተማ ናት። ሰላም አድራጊው ኢየሩሳሌም የምንላት የምንቀበላት ስጋውና ደሙ ናት። ምክንያቱም ሰላመ እሁበክሙ ሰላሜን እሰጣቸዋለሁ ወሰላመ አቡየ የአባቴን ሰላም ተውላቸዋለሁ ያለው እሱ የተወልን ሰላም በቤተ ክርስቲያኑ ነፍስን ከስጋ የሚያስማማ ክርስቲያኖችን አንድ የሚያደርጋቸው ሁሉን የክርስቶስ ሙሽራ የሚያደርግ እኛ የክርስቶስ ሙሽሮች ነን። እኛ ምን ሆነን አልኳችሁ? የክርስቶስ ሙሽሮች ነን። ሙሽሮች ሚስት ማለት ነው። እሱ ዘቦ መራት መራዊ ውቱ ሙሽራይቱ ካለችው ሙሽራ ነው። ስለዚህ ሙሽራይቱ እኛ ነን። እኔ ሙሽራው ነኝ የክርስቶስ። እናንተ ከተጣላን ብዙ ሚስት አለው ወደ ማለት ያስኬዳል። ሎቱ ስብሐት። አንድ ከተስማማን ለስጋው ደግሞ ከበቃን ብቻ ነው የክርስቶስ ሙሽራ መሆን የምንችለው። ምክንያቱም ያመኑትም አንድ ልብ አንድ ነፍስ ነበረቻቸው ስለሚል ባለ አንድ ነፍስ ሆነን ነው የምንቀርበው። አንድ የምታደርገው እቺ ሰላማዊት ኢየሩሳሌም የምትባለው እሷ ናት። ስለዚህ በስጋውና ደሙ አትማሉ አለ፣ ባህሪው ናትና ማለት ነው። በራሳችሁም ቢሆን እንዳትምሉ አለ። በራስ ያለውን ራስ ማለት በክርስቶስ አትማሉ ማለት ነው አለ። ለምን ንን አባል ወውቱ ርዕስ፣ እኛ አካላቶችን እሱ ደግሞ ራስ ስለሆነ ይላል። በጸጉራችሁም ቢሆን ደግሞ እንዳትምሉ አለ። ወኢ በስዕርተ ርእስክሙ የራሳችሁን ጸጉር እንኳን ይኸው የራሴን ጸጉር እንደዚህ ያድርግብኝ አትበሉ፣ በዚህ እንኳን አትማሉ አለ። የራስ ጸጉር ማለት ደግሞ በራስ ላይ በክርስቶስ ላይ ያሉ ስለሆኑ በሱ ያሉ የሱ ክብር መገለጫዎች ቢሆን በጻድቃንና በሰማዕታት እንኳን እንዳትምሉ። ይኸው ሚካኤልን ይኸው ገብርኤልን ብላችሁ በመላእክቱ በቅዱሳን ይኸው ጊዮርጊስን ይኸው መርቆሬዎስን ይኸው ፋሲለደስን ይኸው ቴዎድሮስን ብላችሁ በሰማዕታቱ ይኸው ቂርቆስን ይኸው መርቆሬዎስን ብላችሁ ይኸው ፊክቶርን ብላችሁ በእነዚህ በከበሩት ማለት ነው። ይኸው ተክለ ሃይማኖትን ይኸው ገብረ መንፈስ ቅዱስን ይኸው አቡነ አረጋዊን እያላችሁ በቅዱሳን አትማሉ። በተራ ነገር በከንቱ የቅዱሳኑን ስም አትጥሩ። በራሳችሁ እንዳትምሉ፣ በክርስቶስ እንዳትምሉ። በራሳችሁ ጸጉር እንዳትምሉ። በራሳችሁ ጸጉር ክርስቶስን ባለ ሕይወታቸው በሙሉ የገለጡት ከሱ ያልተለዩ እሱ ላይ ኖረው የበቀሉትን ማለት ነው። ቅዱሳንንም ስማቸውን በከንቱ እየጠራችሁ መሐላን አታድርጉ አለ ይላል። ስለዚህ ራስ የሚባለው ክርስቶስ ነው። ራስ ምንድን ነው አልኳችሁ? የምን ራስ ነው እሱ? መጽሐፍ ሲናገር እንደው ትንሹ በመገለጫ የተቀመጡትን እንደ ሰዓታችን እናያለን። ለምሳሌ ክርስቶስ የሃይማኖታችን ራስ ይባላል። የምን ራስ አልኳችሁ? ሃይማኖት አለችን። እቺ የተሰጠችን ሃይማኖት ራሱ ክርስቶስ ነው። በዚህ ሃይማኖት መሰላል የምንደርሰው ክርስቶስ ጋር ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ከቁጥር 1 እስከ 2 የተናገረው ቃል አለ። ለብነ እሙንቱ ሰማዕት ኩሎሙ ዘያውዱነ ከመ ደመና፣ እንዲህ እንደ ደመና የከበቡን ብዙ ምስክሮች ካሉልን አለ። እስኪ ምስክሮች ካሉልን በሉ። የከበቡን ምስክሮች ማለት ጸጉሮቹ ካሉልን ማለት ነው። እነዚህ ምስክሮች ካሉልን የእምነታችን ራስና ፈጻሚ ክርስቶስን ተመልክተን የሚቃወመንን ኃጢአት ቆርጠን በመጣል በፊታችን ያለውን ሩጫ በትዕግስት እንሩጣለን። በቃ እነዚህ እንደ ጸጉር የበዙ ማለት ነው። እንደ ደመና የከበቡን ካሉልን አለ። የሚጋርዱን አላለም የሚከቡን እንጂ አለ ሊቁ። እስኪ በሉ የሚጋርዱን አላለም በሉ፣ የሚከቡን አለ እንጂ። የሚጋርዱን ማለት ከፊት ነው መጋረድ። የሚከቡን ካለ ግን በሁሉ ስፍራ አሉ ማለት ነው። በሁሉ አቅጣጫ አሉልን የምንላቸው እንደ ደመና የከበቡን የእሱ ምስክሮች ቅዱሳን አሉልን። እነሱ ካሉልን እኛ እነሱን ይዘን ያንን የእምነታችን ራስ ፈጻሚውን የመጨረሻውን ክርስቶስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጣለን። ስለዚህ ክርስቶስ የሃይማኖታችን ራስ ነው። የሃይማኖታችን ምንድን ነው? የሃይማኖታችን ራስ ነው። ራስ የሃይማኖት ራስ የራሱን ሃይማኖት ለእኛ ሃይማኖት አድርጎ የሰጠን ማለት ነው። የራሱን እቺ ሃይማኖታችን የክርስቶስ ሃይማኖት ናት። ቅድም በእንተ ቅድሳት ባነሳ ሁለተኛ ክፍል ላይ ምን ይላል? በእንተ ሃይማኖትን አስተበቁ ከመ እግዚአብሔር ይሃበን እንዲያው ሃይማኖተ በንጹህ ንቀም። የእሱን ሃይማኖት እኛ በንጹህ እንድንጠብቃት ይሰጠን ዘንድ ስለ ሃይማኖታችን ደግሞ እንማለን። የእሱን ሃይማኖት ነው አንድ ጊዜ ፈጽማ ለቅዱሳን የሰጠች ሃይማኖት ይላል። ያቺ ሃይማኖት ወደ አማልክ ዘበጸጋ ወደ መባል ታደርሳለች። ተመልከቱ፣ እሱ ራስ ነው ያልነው ልጅ ገዢ ነው። የሃይማኖታችን ገዢ እሱ። እቺ ሃይማኖት ተዋህዶ ነው የምትባለው። ምን ትባላለች? የሚመጣ ሁሉ በታቦቱ ላይ እንደተጻፈው ማለት ጉልበት ሁሉ ለሱ ይንበርከክ እንደተባለ መተን የምንገዛው ለሱ ገዢ ማለት ነው። ራስ ማለት
ገዢን በቤተክርስቲያን ትርጓሜ እዚህ የመጀመሪያው ቃል አለ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ቅዱስ እግዚአብሔር ይላል። እስኪ ልዩ ገዢ በሉ። ጉዳዩ ከዚህ ላይ ነው። ሌላው ቅዱስ ኃያል ልዩ ኃይል ያለው፣ ቅዱስ ሕያው ልዩ ሕይወት ያለው፣ ቅዱስ ኃያል ልዩ ኃይል ያለው ይላል። ቅዱስ እግዚአብሔር የሚለው ላይ ግን ልዩ ገዢ የሆነ ማለት ነው። ልዩ ገዢ ምን አይነት ገዢ አልኳቸው? ገዢ ራስ ነው። ራስ ነው ስንል ክርስቶስ ልዩ ገዢ ነው እንጂ ራስ ገሌ እንደሚባለው አይነት የመንደር ገዢ አይደለም። እግዚአብሔር ልዩ ገዢ ነው አለ። ልዩ ገዢ ማለት እንዴት ነው ካላችሁ፣ ቅድስናው እንደ ጣዖታት በሐሰት አይደለም የሚገዛው፣ እንደ ነገስታት በጉልበት አይደለም የሚገዛው፣ እንደ ካህናትም በሀብት አይደለም የሚገዛው አለ። የእሱ ግን ግዛቱ የተለየ ነው። እንደ ካህናት በሀብት፣ እንደ ነገስታት በጉልበት፣ እንደ ጣዖታት በሐሰት አለ። ጣዖት ማለት ጸላይ ሰናት ዲያብሎስ ያደረበት ማለት ነው። ዲያብሎስ የሚገዛው በውሸት ነው። ያልፈጠረውን ፈጠርኩ ይላል። አቡሃ ላሰት ያሰት አባቷ ነው። ስለዚህ በጣም ብዙዎች ለዲያብሎስ ከዚች መንገድ ከእውነተኛው የሃይማኖት ራስ ክርስቶስ ሆኖ ከሚገዛት ቤተክርስቲያን ውጪ ናቸው። በዚያ የሚኖሩት ዲያብሎስ እያታለለ በክህደትና በኑፋቄ አጥምዶ እየያዘ እንዲገዙለት ያደርጋቸዋል። እሱ የሐሰት ገዢ ነው አለ። ሐሰት ምድራውያን ነገስታት በጣም ዲሞክራሲ ሲሆኑ ህገ መንግስት አርቅቀው ይገዛሉ። በጥበብ በፈሊጥ ነው፣ ግን ያው ኃይል ነው። እምቢ ያላቸውን አልገዛ ያላቸው እንግዲህ ዝም ብሎ ይኑር አይሉትም፣ ወይኔ ቤት ይጨምሩታል። ስለዚህ ብልጣብልጥነት ባለው ስልት በጉልበት ነው የሚገዙት። ጉልበት ነው የሚገዛው። ሁሉ ባለ ነፍጥ፣ ሁሉ ባለ መሳሪያ ነው። ግዛቱን ለማጽናት ድንበሩን ለማስፋት ሲል መሳሪያ ማያንግብ የለም። ስለዚህ መሳሪያ አንግቦ የሚኖረው የጉልበት ገዢ ነው። ነገስታት የሚገዙት በጉልበት ነው አለ። የሰለጠነው ዓለም ተመልከቱ። አሁን እንደው በጣም ነፍስን አስጨንቆ የሚኖር እዳቸው የሚተርፈንን ነገስታት ተመልከቱ። አያላኑ በቃ የጦር መሳሪያው ብዛት፣ የሞተው ሰው ቁጥር የምንመለከተው የኃይል ማሳያ፣ ጉልበት ማሳያ ነው። የሚገዙት በኃይል ነው። እነሱ በኃይል ይገዛሉ። ካህናትም በሀብት ይገዛሉ። ካህናት በምን ይገዛሉ? ሀብት። ገዢዎች ናቸው ካህናት የሚባሉት አስተማሪዎቹ፣ በነፍሳችን ላይ እግዚአብሔር አምላክ የሾማቸው ራስ ናቸው እነሱ። ምክንያቱም የእግዚአብሔር በረከት በእነሱ ነው የሚገኘው። በመጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ እስመ በረከተ እግዚአብሔር በውስተ ርእሰ ጻድቃን፣ የእግዚአብሔር በረከት ያለው በጻድቁ ራስ ላይ ነው ይላል። ራስ ተመልከቱ። በጻድቅ ራስ ላይ እግዚአብሔር በረከት አለ። የጻድቅ ራስ ማለት ሹመቱ ስልጣኑ ማለት ነው። ይሄ በካህናት ስልጣን ላይ ነው ይሄ ያለው። ራስ ናቸው፣ ገዢዎች ተገዙላቸው ተብሏል። ዕብራውያን ምዕራፍ 13 ቁጥር 7 ላይ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔርን ቃል የነገሯችሁን ዋኖች አስቡ። ዋኖች የሚላቸው የእግዚአብሔርን ቃል የነገሩትን ነው። ማን ናቸው እነዚህ ዋኖች? የእግዚአብሔርን ቃል የሚናገሩ እሱ ወወሀቦሙ ስልጣነ ዘከማሁ፣ እንደ ራሱ ያለውን ስልጣን የሰጣቸው ነው፣ ሰጥቷቸዋል። ስለዚህ ስጦታ ነው ማለት ነው። ስጦታ ማለት ጸጋ ነው። ጸጋው ማለት ሰጠ፣ ጸጋ ስጦታ። ሀብት ማለት ወሀበ ሰጠ ከሚለው ነው የሚገኘው። እሱ ሀብት ማለት ስጦታ ማለት ነው። እና እዚሁ ዕብራውያን ምዕራፍ 13 ቁጥር 17 ላይ እንዲህ ይላል፣ ለዋኖቻችሁ ታዘዙ ተገዙላቸው፣ እነሱ ስለ ነፍሳችሁ ይተጋሉና ይላል። ታዘዙ ተገዙላቸው። ምን በሏቸው አልኳቸው? ስለዚህ ካህናት ይገዛሉ ማለት ገዢ ናቸው፣ ራስ ይባላሉ። በጸጋ ነው ራስነታቸው። ግን ሌላው በጉልበት ተመክቶ በመሳሪያ ኃይል ይገዛል። ሌላው በሐሰት ይገዛል። እግዚአብሔር ግን ከዚህ የማይሰጠው ነው፣ ሰጪ ነው። እሱ የማይቀበል ነው፣ ለሚቀበለው ሰው የሚያድል ነው። እግዚአብሔር የማያዳላ ግን የሚያድል ነው እግዚአብሔር አምላክ። ስለዚህ እግዚአብሔር ሰጪ ነው። ሰጪው እግዚአብሔር የሰጠውን ስጦታ ነው። ስለዚህ እሱ ገዢ ነው። ገዢነቱ፣ ራስነቱ የሃይማኖት ራስ ነው ክርስቶስ የሃይማኖት ራስ ብቻ አይደለም። ደግሞ ክርስቶስ አምላካችን የሃይማኖት ብቻ ሳይሆን የሃይማኖት የክብር ማረፊያ ላደረጋት ለቤተ ክርስቲያንም ራሷ ነው። የቤተ ክርስቲያን ራስ ይባላል። የማን ራስ አልኳችሁ? ሃይማኖት በክብር የምታርፈው ቤተ ክርስቲያን ላይ ነው። ቤተ ክርስቲያን ማለት ደግሞ ሩቅ እንዳትሄዱ፣ ቤተ ክርስቲያን ብሂል ነፍሰ ክርስቲያን ብሂል። ቅዱስ ቀሌምንጦስ እንዲህ ብሏል፣ ቤተ ክርስቲያን ማለት የክርስቲያኖች ነፍስ ናት አለ። እንዲህ ነው የሚለው መጽሐፍ። የቆላሲስ መልእክት ቅዱስ ጳውሎስ ምዕራፍ 1 ቁጥር 18 ላይ እርሱ የአካሉ አለን ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነዋል። የትንሣኤ በኩር የቤተ ክርስቲያን ራስ ነው ክርስቶስ አለ። ቤተ ክርስቲያን ይመልሳል። ኤፌሶን ምዕራፍ 5 ቁጥር 23 ላይ ደግሞ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል እኮ የሚስት ራስ ነው አለ።
የቤተ ክርስቲያን ራስ ክርስቶስ ነው አለ። የቤተ ክርስቲያን ራስ ማን ነው? የቤተ ክርስቲያን ራስ ማን ነው? ቤተ ክርስቲያን ማን ናት? እኛ ነን ራስ አካላት። ስለዚህ ነው ቅዱስ ጳውሎስ የተናገረውን ቃል አንስቶ የሚተረጉም የታላቁ የጳዚዮን እንቆ ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያናችን ማህቶት ምን አለ? ሀባሎ ርዕስ እየሄሉ ስጋ አለ። ራስ ባለበት በዚያ ሕዋሳት ይሰበሰባል። ምክንያቱም ይሄን ተናግሯለን። ራስ ካለ አሁን እኛ ክርስቶስ ራስ ከሆነ ቤተ ክርስቲያን የተባልን እኛ ምእመናን ሁላችን አካላቶቹ ነን ማለት። ራስ ባለበት ሕዋሳት ይኖራሉ። ምእመናን የትኞቹ አካላት ነን? እስኪ ራሳችሁን ተመልከቱ። ክርስቶስ ራስ ከሆነ ከራስ ክርስቶስ በታች ያሉ አካላት ከሆነ እኛ ከአካል ክፍሎቹ የትኞቹ ነን? ካህናትን ቅዱስ አትናቴዎስ ሐዋርያዊ በቅዳሴ አትናቴዎስ ላይ ካህናት አንትሙ አዕይንቲሁ ለእግዚአብሔር ተናጸሩ በበይናቲክሙ፣ እናንተ ካህናት የእግዚአብሔር አይኖች ናቸው፣ እርስ በርሳችሁ ተያዩ አላቸው። በነገራችሁ ላይ ይሄ እርስ በርስ ተያዩ ነው የተባለው። ካህን እንዲያይ ምእመን አልተፈቀደለትም። ምክንያቱም የእግዚአብሔርን ዓይን ደፍሮ ማየት አይቻለው። መገሰጽ እንኳ ቢያስፈልግ ሰፊ ሀሳብ ነው። የሚገስጸው ካህኑን ነው። ያው ሽቅብ ውሃም አይፈስ አይደል? እግር ተነስቶ ራስ አያክም መቼም ታውቃላችሁ። ስለዚህ ነው ከራስ በላይ ያለው ነገር ተመልከቱ። ስለዚህ ተነስቶ ያ በራሱ በክርስቶስ ላይ ዓይን የሚሆኑ አሉ። አንደበት ሆናቸው የሚያስተምሩ መምህራን የክርስቶስ አንደበት ናቸው። ሲናገሩ እሱ አድሮባቸው ነው የሚናገሩት። ቅዱስ ዮሐንስ አፈወርቅ ታላቁ መምህር የክርስቶስ አንደበት ነው። ቅዱስ ጳውሎስን ልሳነ ክርስቶስ እንደምንለው ቅዱስ ዮሐንስ አፈወርቅ ልሳነ ጳውሎስ እንለዋለን። ምክንያቱም ጳውሎስ እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ አለ። ስለዚህ ጳውሎስን የመሰለ ታላቅ ሰው ስለሆነ ልሳነ ጳውሎስ የሚባለው ቅዱስ ዮሐንስ አፈወርቅ ነው። ዳንኤል አዲሱ ዳንኤል የተባለው ታላቁ ሰው። ስለዚህ በአንደበቱ ሲናገር እኔ የምናገረው የእኔ ቃል አይደለም የሚያናገረኝ ክርስቶስ ነው ይል ነበረ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 1 ጀምሮ እንደገና ቁጥር 20 ላይም ተናግሯል። ስማ ሰማይ ዋጽሜ ምድር እስመ ከመዝ ነበበ እግዚአብሔር፣ ሰማይ ስማ ምድር አድምጪ እግዚአብሔር ይህን ተናግሯልና አለ። እኔ አይደለሁም የምናገረው ኢሳይያስ አለ። ለዚህ ነው ምስጢሩን የማይሰውር እግዚአብሔር። ከዚያ ምን አለ? እሺ ብላችሁ ብታዘዙ በረከትን ትበላላችሁ የምድሪቷን፣ እምቢ ብትሉና ብታመፁ ግን ሰይፍ ነው የሚበላ። የእግዚአብሔር አፍ ይሄን ተናግሯልና። የማን አፍ ይሄን ተናግሯል? የእኔ የደካማው አፍ እንዳይመስላችሁ ይሄን የሚናገረው የእግዚአብሔር አፍ ነው አለ አባ ጊዮርጊስ ዘጋስጫ። ኢትዮጵያዊው ዮሐንስ አፈወርቅ የምንለው ታላቁ መምህር ምን አለ? ዘበነቢያት አስተንፈሰ እግዚአብሔር ከመ ያስም ቃሉ ለሕዝብ። እግዚአብሔር ለሕዝቡ ቃሉን ማሰማት ሲፈልግ እኮ በነቢያቱ አድሮ ነበር የሚተነፍሰው ይላል። ስለዚህ ነቢያት እስትንፋስ የእግዚአብሔር አፍ ይባላል። ተመልከቱ፣ ራሱ ላይ ያሉ ሕዋሳቶቹ የሚባሉ እነዚህ ናቸው። እውነተኛ ንግግር የሚናገር የእግዚአብሔር አንደበት ይባላል። በጎ ዜና የሚሰማ መልካም የምስራች የሚያደምጥ ደግ ነገርን ለመስማት ጆሮቹ የፈጠኑለት ሰዎች የእግዚአብሔር ጆሮ ይባላል። ለምጽዋት የተዘረጋ እጅ ያለው ሰው የእግዚአብሔር መዳፍ ይባላል። እጁ በሙሉ ለድሃ ቸርነትን የሚያደርግ ሰው ለእግዚአብሔር ነው የሚያበድሩ። ድሃ እግዚአብሔርን አብላኝ ይለዋል፣ እግዚአብሔርን አጠጣኝ ይለዋል። የሚሰጠው ሰው የእግዚአብሔር እጅ ነው ማለት ነው። አብላኝ ያለውን እግዚአብሔርን ተስፋ አድርጎ ላደረው እጆቻችሁ ከሰጡ ያ እጅ የእግዚአብሔር እጅ ነው፣ የማ እጅ ነው? ምክንያቱም እግዚአብሔር ድሃው ላይ አድሮ የሚቀበል ብቻ አይደለም፣ ሙዳየ ምጽዋት ብቻ አይደለም። ድሃ ዘያአሲ ተወካፊ እግዚአብሔር ሰጪ ነው፣ ደግሞ ተቀባይ ነው። በባለጸጋው ላይ አድሮ ያመነ የታመነ ኮን የሚሰጥ እግዚአብሔር ነው ይላል። ስለዚህ እጆቻቸው የእግዚአብሔር እጆች ናቸው። ቤተክርስቲያን ከሆነ ቤተክርስቲያን ማለት እኛ ነን ካለው ማለት ነው። እግሮቻችን መልካም ዜና ለመናገር የሚፈጥኑ ናቸው፣ ክፉ ለማውራት የሚዳክሩ ናቸው። በጎ የምስራች ለማድረስ ሰዎችን ለመታደግ የሚፈጥኑ፣ ሌሎችን ለማዳን የሚፈጥኑ፣ ጠላትን ጭምር ለመርዳት የሚጣደፉ እግሮች ካሏቸው እግሮቻችን የክርስቶስ አካላት ናቸው ማለት ነው። ራስ ባለበት የሰበሰቡ ሕዋሳት ዛሬ ብትመለከቱ የክርስትናው መገለጫ እንደው በየማህበራዊ ሚዲያው ላይ ስሞቻችን ብዙዎቻችን እንደዚያ ነው። እንዲያውም በዋናው ስም አይገለጥም ሰው። በጣም ብዙ አካውንት ይኖረዋል። ሳይደብቁ ሳያፍሩ እንደ ንስሐ የሚናገሩም ስላሉ ብዬ ነው። ከዚያ በብዙ አካውንት ብዙ ስራ ይሰራሉ እና ስማቸው ደግሞ በጣም ብዙዎቹ የቅዱሳን ስም ነው የሚሆነው። ራሱን እግዚአብሔርን ይሆናሉ ሁሉ ከዛ የክርስቶስ አሽከር የክርስቶስ ባሪያ እንደሆነ ሊመሰክሩ ይችላሉ። የተዋህዶ አርበኛ እንደሆነ ሊመሰክሩ፣ ድንግል ማርያም እናቴ ሊሉ ይችላሉ፣ ቅዱስ ሚካኤል አባቴ ሊሉ ይችላሉ። በዚያ ስም ሆነው ነው የሚናገሩት። ሲሳደቡ ሚካኤል አሁን ተመልከቱ፣ ቅዱስ ሚካኤልን አባቴ የሚል፣ ድንግል ማርያምን እናቴ የሚል፣ ኪዳነ ምሕረትን ጠባቂ የሚል፣ ስላሴን ፈጣሪ የሚል ሰውን እንዴት ይሳደባል? በዚያ ስም ያስ ሁለተኛ የሚመልስና የሚሰድብ ማን እንደሚሰድብ ታውቃላችሁ? ማን ነው የሚሰድበው? ታላቁ ቅዱስ ሚካኤል ብሎ ከከፈተ አንድ ታላቁ መልአክ ቅዱስ ገብርኤል ብሎ የሚሳደበውን ሰው
ሰውየው ሲመልስ አንተ ታላቁ ሚካኤል ቅዱስ ገብርኤል ብሎ ሲመልስለት ምን ብሎ እንደሚሰድቡ ታስታውሳላችሁ? ታስተውሉታላችሁ? የቅዱሳንን ስም ይዘን የቅዱሳኑን ስም አሰድበን እንኳን የክርስቶስ አካላትና ብልቶቹ ልንሆን ቀርተን ራሳችንን እንኳን የሚገልጥ ማንነት እኮ የለንም። እንኳን ስማችንን ተውት። አምር ከመስብከ ሕያው ወምውት አንተ ምውትና አንተ የሞትክነ ስራህን አውቃለሁ። ቅዱስ ዮሐንስ በራእዩ እንደተናገረው ማለት ነው። ስም አለ፣ ነገር ግን ሞተሃል። በምግባር ያልተገለጠ ስም፣ ማንነቱን የማይገልጥ ስም በቤተክርስቲያን ስም ተከፍቶ በቅዱሳን ስም ተከፍቶ የክርስቶስን ራስነት አካል አድርጎ የሚኖር እሱ ራስ ነው ከተባለ ህዋሳቶቹ በሙሉ ከራስ ጋር ነው። ራስ የሚመራው አካል አሁን ለጭንቅላት የማይታዘዝ እግር አለ። ለጭንቅላት ለአይምሮ ማለት ነው። ለአይምሮ የማይታዘዝ እጅ። እኔ እጄን እንደዚህ ያወራጫው እንኳን ስናገር አይምሮዬ ነገሩን ለማስረዳት ይሄን ስለምትናገር ወዲህ በል አሁን ይሄን ልትናገሩ እንዲህ አድርግ እያለ የሚያዘኝ ነው ማለት ነው። ደመ ነፍስ አይደለም ይሄ። ከምናገረው ነገር ጋር ሊጣጣም በሚችልበት መንገድ ነው። አሁን እንዴት ያብራራው ነው ለማለት ነው እንዲህ እያለው ያለሁት። ስለዚህ አካሄዱ ሊመራ ሊያስተዳድር የሚችለው እዚህ ያለው አንጎል አይምሮ ነው። አይምሮ ክርስቶስ የሆነ ሰው አካል ከሆነ እርሱ ክርስቶስ የመራውን ስራ ብቻ ነው የሚሰራው። ስለዚህ ክርስቶስ የቤተ ክርስቲያን ራስ ነው። የመጨረሻ ክርስቶስ የህይወት ራስ ነው። መጽሐፍ እንደዚህ ነው የሚለው። ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ እስራኤላውያን ሲናገራቸው መንፈስ ቅዱስን ከተቀበለ በኋላ እንዲህ ይላል፣ የህይወትንም ራስ ገደላችሁታል፣ እርሱን ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር ንሕነሰ ሰማዕቱ እኛ ምስክሮች ሆነናል። እናንተ የገደላችሁት የህይወትን ራስ ነው አለ። ማንን የገደላችሁት? የህይወትን ራስ ነው የገደላችሁታል። እንዴት ተመልከቱ። የህይወት ራስ እንዴት ይሞታል? ህይወት አይሞትም። እናንተ ገደል ነው ትላላችሁ፣ እሱ ግን ሕያው ነው፣ እንዲያውም ማህያዊ ነው፣ ህይወትን ሰጪ ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ መልሶ ይህን እግዚአብሔር ለእስራኤል ንስሐን የኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ዛሬ ራስና መድኃኒት አድርጎ ነው በቀኙ ከፍ ከፍ ያደረገው። የህይወት ራስ ክርስቶስ ነው። ምን ብሏል? የኃጢአት ስርየትን ይሰጥ ዘንድ በአባቱ ቀኝ ራስ መድኃኒት የሆነው የኃጢአት ስርየት ይሰጥ ዘንድ በሉ እስኪ የኃጢአት ስርየት ይሰጥ ዘንድ በሉ። ራስም መድኃኒት አድርጎ በቀኙ ከፍ ከፍ አደረገው። ዛሬ ክርስቶስ ያደረገው የኃጢአት ስርየት ሊሰጥ እንጂ ሊያሰጥ አይደለም። ልብ አድርጉ። ይሄን ቅዱስ ጴጥሮስ መስክሮታል። ሐዋርያቱ ይሄን አስተምረውታል። የኃጢአት ስርየትን እንዲሰጥ ነው ክርስቶስ። ጉዳዩ ከፈጸመ በኋላ ጉዳይ አስፈጻሚ ሆኖ አልሄደም። የኃጢአት ስርየት እንዲሰጥ ነው ራስ ሆኖ ከፍ ከፍ ብሎ የተቀመጠው። ከራስ በላይ ነፋስ ይላሉ። ታዲያ ምን አለና ነው ራሱ ጉዳይ ፈጻሚው የኃጢአት ስርየት ሊሰጥ ተቀምጦ ህይወት ሆኖ መድኃኒት ሆኖ ሳለ ለሙታን ህይወት ለህሙማን መድኃኒት የሆነውን ክርስቶስን መድኃኒት አሰጪ ህይወት አሰጪ ኃጢአትን የሚደመስስ ሳይሆን የሚያስደመስ አድርገን የምናስበው ዛሬ በእርገቱ በአባቱ ቀኝ ተቀመጠ ያለው የህይወት ራስ ክርስቶስ ህይወት ሰጪውን የኃጢአት ስርየት ሰጪው ነው። መድኃኒት የሆነውን ነው። እሱ መድኃኒት ነው፣ ራሱ ይሰጣል መድኃኒትን። እሱ ህይወት ነው፣ ራሱ ይሰጣል ህይወትን። እሱ የኃጢአታችንን ስርየት በመስቀል ላይ ካስወገደ በኋላ በደላችንን ነውራችንን በሙሉ ከዚህ በኋላ ለኃጢአታችን ስርየት ሊሰጠን ነው የተቀመጠው። የኃጢአት ስርየት ሰጪ ነው፣ መድኃኒት ነው፣ ህይወት ነው። የህይወት ራስ ይለዋል። የምን ራስ አልኳቸው? የህይወት ራስ። ከህይወት ራስ ጋር የሚኖር አካል ሁሉ ሕያው ነው። እንደነገር ሰማዕታት የሰማዕትነት መጨረሻቸው ምትረተ ክሳድ አንገት መቆረጥ ነው። ለዚህ ነው ማተባችን አንገታችን ላይ የሆነው። አንገቱ የተቆረጠው ብዙ ክርስቲያን ከህይወት ራስ የተለየ በጣም ብዙዎቻችን ሙታን ነን። አሁን በኃጢአታችሁ ምክንያት ሙታን ናችሁ ይላል መጽሐፍ። ኃጢአት የሚሰራ በደል የሚፈጽም ሰው የሞተ ሰው ነው። አሁን ዛሬ ከዚህ ህይወት ጋር ለመኖር የሚያበቃውን የህይወት ራስ ክርስቶስ ጋር የሚያስጠጋውን ህይወት ትምህርት ነው ብቻ ነው የምታስተምረው። ተመልሳችሁ በህይወት ኑሩ ነው የሚለው መጽሐፍ። ተመልሳችሁ በምን ኑሩ? በህይወት ኑሩ። ህይወት ማን ነው? ነው አይደለም? ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አነ ውእቱ ብሎ ትንሣኤ ወህይወት፣ ህይወት እኔ ነኝ፣ ትንሣኤ እኔ ነኝ ያለው እሱ ነው። የህይወት ራስ እሱ ነው። ህይወት ሰጪ ነው። ከህይወት ክርስቶስ ጋር ሀበ ሀሎ ርዕስ ህየ ይሄሉ ስጋ፣ ራስ ባለበት የሚኖር ስጋ፣ ራስ ባለበት የሚኖር አባል አካል ህይወት ካለ ህያው ነው ማለት ነው። የሞተ ራስ ጋር ያለ አባል ምንም ራስ ይኖር እንጂ ህይወት የለውም። ሰው ከሞተ መቼም ጭንቅላቱ ወጥቶ አይደለም ከውስጡ
ጭንቅላቱ እያለ ጭንቅላት ከሞተ በኋላ ነው ሰውነትን መቆጣጠር በማይችለው ማለት ነው። በጣም ከፍተኛ አደጋ ላይ ያሉ ሰዎች ኢንቱቤትድ ሆኑ ይባላል፣ ወይም ኢንቱቤሽን ማሽን ላይ ይገባሉ። አእምሮ የተወሰኑ አካላትን መቆጣጠር ሲያቅት በግድ እየተጨነቁና እየተገፋ አተነፋፈስ እንዳይቋረጥ ይታገላሉ። ራስን የሚያነቃ ኦክሲጅን ሰፕላይ እስኪኖር ድረስ ማለት ነው። ምክንያቱ ዋናው ሳምባን መደገፍ በሕክምናው ሳይንስ ስለምንድን ነው አእምሮ ሊሰራበት የሚችለውን ያንን ኦክሲጅን ወደ አእምሮ ማድረስ ማለት ነው። ለምሳሌ የተለያየ ጉዳይ ቢያጋጥመው አንድ ሰው በዚህ የሚመገባቸው ምግቦች መካከል አንዱ ይሄ ዋናው የመልእክት ማስተላለፊያ መንገዶችን የሚያጠናክረው ይሄ ኦክሲጅን ሰፕላዩ ስለሆነ ማለት ነው። ያንን ካጣ ህይወትም ስለሚታጣ ያንን ለመደገፍ ሌሎቹ ህዋሳት ይረዳሉ፣ ይደገፋሉ። ወደዛ ያለው ዋናው መስመር እንዳይቋረጥ ማለት ነው። ያ ካቆመና መልእክት እምቢ ካለ ሰው ብዙ ዘመን ሳይነሳ አንኮንሽስ ነው የሚባለው በኮማ ውስጥ እንዳለ ሊያልፍ ይችላል። በዚህ አንጻር አስቡት። ዋናው ትልቁ ርብርብና ትግል ሕክምናውን የደረሰበት ጭንቅላትን ማቆየት ነው፣ ራስን ማቆየት፣ አእምሮን ማቆየት ነው። አእምሮ ከሞተ አባላት በሙሉ ይሞታሉ። አእምሮ ህይወት ካጣ አካላት በሙሉ ህይወት ያጣሉ። የኛ አምላክ ሞቶ በሞት ላይ ስልጣን ያለው ህይወት አምላክ ነው። ስለዚህ ማህያዊ ህይወት ሰጪ ነውና እሱ ባለበት የሚሰበሰብ አካል በሙሉ ህያው ነው። ክርስቲያኖች ህያዋን ናቸው። ስራቸው ይገልጣቸዋል። እንዴ እንኳን በህይወት ኖረን ከቤተ ክርስቲያን ተጠልለን ቀርቶ ወጣ እንኳን ስንል እውነተኛ መዓዛው ከክርስቶስ ያለየን ከሆነ እኮ በሄድንበት ስፍራ አንተ ተው ጭፈራ እንኳን ካንተ ጋር አይደለም እኮ ይባላል። ሰው ጭፈራ ቤት ገብቶ አይ መጠጥ የለም አባ እንዴ እርሶ እዚህ ቦታ ላይ ጭቆባ አድርገው ይባላል እኮ። በየመንገዱ ለመሄድ የሚሳቀቀው ሰው ለዚህ ነው። ምክንያት መገለጫ ስላልሆነ ይሄ የዚህ የሰውየው ብቻ አይደለም፣ ህያዋን ለሆኑ ለክርስቲያኖች በሙሉ መገለጫ ተደርጎ ነው የተሰጠው። ስለዚህ ምን አገባ የራሴ ነው ምለው አንዳች ነገር የሌለኝ ከራስ ከክርስቶስ አካሉ ጋር ያለው እኔም አንዱ ብል አንዱ እጅ ነው፣ አንዱ እግር ነው፣ አንዱ ጆሮ ነው፣ አንዱ አንደበት ነው፣ አንዱ አፍንጫ ነው፣ አንዱ አይን ነው። እንዲያ ሆነን ከህይወት ጋር የምንኖር ሁሉ ስለ ሁሉ ይመለከተዋል። የጥፋቱ ጉዳይ ይገደዋል። ከህይወት ጋር ያለ እንዴት ምውት ትሆናለህ? እንዴት በሞት ትመላለሳለህ? መገለጫችን ህይወት ነው። ከህይወት ክርስቶስ ጋር የምንኖር ህያዋን ፍጥረታት ሆነን መዝለቅ የምንችለው ተመልሳችሁ በህይወት ኖሩ ስለሚል ከጥፋት መንገድ ከሞት ጎዳና መለየት ነው። መጀመሪያ በንስሐ ነው፣ ከዚያ በስጋ ወደሙ መታተም ነው። በቃ መልካም ምግባር በጎ ትሩፋት አጽንቶ መኖር ነው። ህይወት እንጀራ የሚዘረጋበት ነው። ይሄ ክርስቶስ ያስተማረው ትምህርት ጨንቋቸው ህዝብ ሁሉ ሲበተን ዞሮ ሐዋርያትን አያቸው፣ በአመነታ እግር ተመለከታቸው። እናንተም መሄድ ትፈልጋላችሁ እንደሌለው አላቸው። ኦ እግዚኦ አበመኑ ነሐውር እንዘ ቃለ ሕይወት ዘላለም ብከ። ጌታ ሆይ አንተ የዘላለም ህይወት ቃል እያለ ካንተ ወደ ማን እንሄዳለን? ህይወት ካንተ ዘንድ ነው ያለው። ከህይወት ተለይተን እንዴት እንሞታለን? ርዕሰ ሐዋርያት ቅዱስ ጴጥሮስ ነው የመሰከረው። ዋናውን ራስ ክርስቶስን ከተውን እኛም ህይወት የለንም። ከአንተ የተለየ ምን ህይወት አለውና አለ። ቅድም ማስታወቂያ ሲነገር ነበር። እኔ እንኳን ወደ 20 ዓመት ሊጠጋኝ ነው። ጉባኤ ኒቆዲሞስን ሳውቀው 10 ዓመት ብለዋል። ቅድም እንግዲህ ወደዚሁ ከመጣው ተቀንሶ መሰለኝ። በዚህ አገልግሎት ውስጥ በጣም ብዙ እኛን አስተምረው ያሳደጉ ዛሬም ጭምር ደግሞ ሳይታክቱ የሚያስተምሩ መምህራን በጣም ብዙ ያስተማሩበት በዓት ነው ይሄ ጉባኤ ኒቆዲሞስ የሚባለው። በጣም ብዙ ቦታ ብዙ ጉባኤ ኒቆዲሞስ፣ አሁን ዓለም አቀፍ ጉባኤ ኒቆዲሞስ ሁሉ አለ። ለዛ ሁሉ መነሻ ነው ጉባኤውና ህይወት የሚታደልበት ጉባኤ ነው። እየመጣችሁ ሐሙስ ሁል ጊዜ በአመት ይመስለኛል የሳምንት ኒቆዲሞስ ሳምንትና እርገትን ብቻ ነው 5 ዓመት ወዲህ ወደ አውደ ምሕረት እየወጣ ያለው አገልግሎቱና የሚለየንን ዓለምን ገፍታችሁ የሚቃወመንን ኃጢአት ቆርጣችሁ ጥላችሁ ወደዚህ ህይወት እንድትመጡ ቤተክርስቲያን ትጣራለች እና ታላቁ መምህር ቅዱስ ዮሐንስ አፈወርቅ ወለነሂ አዲ ለቤተ ክርስቲያን እኛንም ቤተ ክርስቲያንንም ሳበነ እግዚአብሔር ሀቢሁ በከዊኖቱ ርዕሰ ዚአነ የእኛ ራስ ነውና እግዚአብሔር ወደ ራሱ ስቦናል። ራስ ባለበት በዚያ ህዋሳቱ ይኖራሉ አለ። መኖሪያችንን ራስ ክርስቶስ ባለበት ያድርግልን። የሃይማኖት ራስ የቤተ ክርስቲያን ራስ ክርስቶስ አምላካችን በምሕረቱና በቸርነቱ መልካም ምግባር በጎ ትሩፋት አጽንተን በአባቶቻችን ፍኖት ጸንተን ኖረን በቀኙ አቁሞ የአባቴ ቡሩካን ንውሃቤ ትረሱ መንግስተ ሰማያት መንግስተ ሰማያትን እንድትወርሱ ወደ እኔኑ የሚለውን ዘላለማዊ ቃል እንድንሰማ በቸርነቱ ይርዳን። ሀገራችን ወደ ጽኑ ሰላም ይመልስልን። ተዋሕዶ ሃይማኖታችንን ቅዱስ ቤተክርስቲያናችንን በቀደመ ክብርና ልዕልና ይጠብቅልን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦቱ በመስቀሉ
መንፈሳዊንም በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። እግዚአብሔር አምላካችን ፍጻሜያችንን ያማረ ጸሎታችንንም የሰመረ ያድርግልን። ወእመሂ ስሕትኩ አንትሙ እለ በመንፈስ አርቱኒ ያላገባብ የጨመርኩትንና ስቻ ያጎደልኩትን አባቶቼ ሊቃውንት መምህራን መንፈሳዊን እግዚአብሔር ቤተሰቦች አርሙኝ። አበሃሎ ርእስ ህየ ይሄሉ ስጋ ራስ ባለበት በዚያ አካላት ይሰበሰባሉ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።